እንዳትያዝ አድርጎ ነው መጀመሪያው እንዳትያዝ ነው የሚለው ቀድሞውንም እንዳትያዝ አድርጎ ጠበቃት። ስለዚህ ቤተክርስቲያናችን ትምህርት የሚናገረው በዚህ መሰረት ምን ተረጉመው ነው። ስለዚህ መጀመሪያ ራሱ ቃሉ ራሱ የሚናገረው እንደው በዘመዶቿ ፍዳም እንዳትያዝ ምን አረጋት? ጠበቃት ይላል። በዘመዶቿ ፍዳ እንዳትያዝ ቀድሞ ጠበቃት። ይሄ ቤተክርስቲያናችን ኩልል ያለ ትምህርት መሆኑን ልናገር ይገባል ነው። ከዛ ቀጥሎ ግን ድንገት እንትኖቹ ካስፈልጋችሁ ፒዲኤፎቹን እዚህ ጋር አያይዤዋለሁና ማየት ትችላላችሁ። እዚህ ምንም ማማርበት ነገር ቤተክርስቲያን ሚለው ላይ ይሄ ፒዲኤፎች አሁን ቅድም ያዩዋችሁ ይሄ መጽሐፍ ማለት ነው። ፒዲኤፍ ላይ መጽሐፉ ላይ ያላችሁ ሰዎች እዚህ ጋር ያለች መጽሐፍ እቺ ማየት ትችላላችሁ ማለት ነው። ብታነቧት ብዙ ዕውቀት ታገኛላችሁ። እቺ ላሳያችሁ። ይሄ አንድ መጽሐፍ ብቻ እንዳይመስል ማለት ነው። ከዚህ ቀደም በአቡነ ጳውሎስ ጊዜ የታተመውን ራሱ ብናየው ጥሩ ነው። ይሄ ማለት ምን እንደሚለው እዚህ ጋር ተአቀቡ ከማሳያን ነቢያት ከሐሰተኞች መምህራን ተጠበቁ ይልና ምን እንደሚለው የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ ማቴዎስ 6:15 ላይ ከዛ አዲስ አበባ ሐምሌ 4 አይደል የሚለው 1986 ዓመተ ምህረት ይሄው ከሐሰተኞች መምህራን ተጠበቁ ተአቀቡ ከማሳያን ነቢያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ነው። አዲስ አበባ ነው ሰኔ 4 ነው 1986 ዓመተ ምህረት ነው። እሺ እዚህ መጽሐፍ ላይ ገጽ 28 እንሂድ። ያው አቡነ ጳውሎስ አሉ እዚህ ገጽ 28 ላይ ያው አንድ ፔጅ ብቻ ተቆርጦ እንዳይመስላችሁ እሺ። ሙሉ ስታገኙ መጽሐፍ ስትጠቅሱ ሙሉን ጥቀሱት። ሙሉ መጠቀስ አለበት። አሁን ቅድም ያባገሩ ዘገስጫ ላገኘ ነው መጽሐፍ ሚስጥር የፋሲካ መንባበን አየና አይደል? ሙሉ ማንበባችን እንዴት እንደተጠቀመን ተመልከቱ። ሙሉ ማንበብ ተገቢ ነው። ሙሉ ስናነበው ሐሳብ ለመረዳት ያመቻል። ከዛ እዚህ ጋር ምን እንደሚለው የእመቤታችን የቅድስት ድንግል ማርያም ያው ዘላለማዊ ድንግልና ይናገራል። እኛ የምንፈልጋት እቺ ቁጥር 20 ገጽ 28 ላይ ያለችዋን ነው። እንግዲህ 1986 ነው ይሄ እንግዲህ ማይንዲው። እሺ ገጽ 28 ይኸው ተመልከቱ። ይኸው እዚህ ጋር ምን ይላል? እዚህ ጋር እመቤታችን ጥንተ አብሶ የለባትም፣ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየና ከፍተኛ ነው። እሺ አምሳያ እኩያ ጓደኛ አላት ብላ አታስተምርም። ማን? እመቤታችንን ድንግል ማርያም ቤተክርስቲያን አምሳያ እኩያ ጓደኛ አላት ብላ አታስተምርም። መገኘቷም ከሰው በተፈጥሮ ጾታ ሴት ብትሆንም አይ ሴትነቷ በተፈጥሮ ሰው ናት፣ ከሰው ግን የተገኘችው እሺ ሴት ብትሆንም የግብር ጓደኛ የላት። ከሷ ጋር በክብር የሚተካከልም ሆነ በስራም ከሷ ጋር የሚተካከል የላት። ልዑል እግዚአብሔር በተፈጥሮ አልቆ አክብሮ የፈጠራት ናት። ለእናት ለአባቷ የብጻት ልጅ ናት። ብጻት ማለት የስለት ልጅ ማለት ነው። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። ከዛስ ልዑል እግዚአብሔር ከእናቷ ማህፀን ስለመረጣት ይሄው ከየት ጀምሮ ከእናቷ ማህፀን ስለመረጣት በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛት። ከየት ጀምሮ የጠበቃት ይላል? ከእናቷ ማህፀን ስለመረጣት በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት ይኸው አቀባ በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈትሖ ማህፀን ልማዳ አንስ ርሳታ ኃጢአት የለባት። ስለዚህ ሊቀ መላእክት ቅዱስ ገብርኤል ለብስራት ወደ እሷ በተላከ ጊዜ አካላዊ ቃልን ከመጽነሷ አስቀድሞ ተፈሴ ፍሴት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብሩክት አንቲ እምአንስት አላት። ይህ ቃል እመቤታችን ቅድስት ድንግል ማርያም የተመረጠችለትን የተጠራችለትን የማይመረመር የተፈጥሮ ልዕልና ያሳያል። ይኸው ገብርኤል ሲያበስራት የሚለው ስላል ነው እዚህ ጋር አለ። ይሄ መቼ መጽሐፍ ነው አልኳችሁ? 1986 ዓመተ ምህረት ከሐሰተኞች መምህራን ተጠበቁ የሚለው አዲስ አበባ ሐምሌ 4 የታተመ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ነው። ሁለት መጽሐፍ አየማ። አንደኛ ይሄ ነው አይደል? ይሄ መቼ ነው ያልኳችሁ? 2009 አይደል? ይሄው አዲስ አበባ። ይሄ መቼ ነው? 1986። እሺ ስለዚህ በዚህ መሰረት እኛ ይሄን ነገር ማወቅና መገንዘብ
ተገቢ ነው ማለት ነው። ስለዚህ የአዳም ስጋ ሞት የሚሰማው ስጋ ነበረ። ስለዚህ አዳም እንኳ ልበሉ አዳም እንኳ ባይወድቅ ያ የሱ ሰውነት ምን ማለት ነበር? መታደስ ነበረበት ባይወድቅ እንኳ። ለዚህ ማስረጃ ምን ይጠቀስ ነው? የውዳሴ ማርያም የሐሙስ ውዳሴ ማርያም ላይ በደንብ አሁን ዛሬ ምን ደግሞ ውዳሴ ማርያም ላይ አለላችሁ ቃል በቃል ማለት ነው። ምንም ባይበድል ኖሮ ማለት ባይወድቅ አዳም ምን ይሆን ነበረ ለሚለው የኛ መተርጓም ምንድነው ያሉት? አዳም ባይወድቅ ኖሮ ያው በገነት 3 እጽዋት አሉ። አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። አትብላ ያለው ዕፀ በለስን ነው፣ ብላ ያለው ምግቡን ነው። ብላም አትብላም ያለው ዕፀ ሕይወትን ነው ካለ በኋላ አዳም ዕፀ በለስን ባይበላ 1000 ዘመን ኖሮ ገነት ይገባል ይላል አይልም? ማን መንግስት ይገባ ይላል አይልም? አዳም ዕፀ በለስን ባይበላ 1000 ዘመን ኖሮ መንግስት ማለት ነው የሚገባው አይደለም። አዳም ዕፀ በለስን ባይበላ 1000 ዘመን ኖሮ ይኖርና ከዛስ ዕፀ ሕይወትን በልቶ ታድሶ። ስለዚህ ዕፀ ሕይወትን ለምን ይበላው? ለመታደስ። ሳይበላ እኮ ነው፣ ባይበላ እኮ ነው ይለዛው። በልቶ እኮ አይደለም፣ ባይበላ እንኳን ራሱ 1000 ዘመን ኖሮ ዕፀ ሕይወትን በልቶ ታድሶ መንግስት ሰማያት ይገባ ነበር። መታደስ ነበረበት አዳም ከመውደቁ በፊት። ውዳሴ ማርያማችን እንደዛ ነው የሚለው። እና ቤተክርስቲያናችን ትምህርቷን በሚገባ ማወቅና መገንዘብ ደግሞ እጅግ በጣም ጠቃሚ ነገር ነው። ያው አባ ጊዮርጊስ ዘጋስጫም በሚገባ ሲናገር አዳም እመቤታችን ቅድስት ድንግል ማርያም በገነት ከእናቷ ማህፀን ጀምሮ እንደጠበቃት አባ ጊዮርጊስ ዘጋስጫ ይናገራል። ቅዱስ ያሬድ ደግሞ እንደ ነጭ ዕንቁ ታበራ ነበረ። ማን የተናገረን? ቅዱስ ያሬድ። የት ላይ? የህዳር ጽዮን ድጓው ላይ። የህዳር ጽዮን ድጓው ላይ ዘመና መጣሽ አይደለም፣ ዘመና መጣሽ አይደለም። አባ ጊዮርጊስ ዘጋስጫ የዚህ ዘመን ሊቅ ነው። የዚህ ዘመን ሊቅ ነው አባ ጊዮርጊስ ዘጋስጫ። እውነት ለመናገር ሁላችን እንደምናውቀው አባ ጊዮርጊስ ዘጋስጫ በ14ኛው ክፍለ ዘመን የነበረ አባት ነው። ይሄ የምናውቀው ነው ሁላችን። እንደዚህ አይነት አባት ነው አባ ጊዮርጊስ ዘጋስጫ። ተራ አባት አይደለም አባ ጊዮርጊስ ዘጋስጫ። ታዲያ ለምን ነው የፋሲካ ምንባቡ ላይ ለምን አቀባ አለ? ለምን አቀባ አለ ታዲያ? አባ ጊዮርጊስ ዘጋስጫ በዚህ ዘመን የመጣ አባት አይደለም። ለዛም ነው እዚህ ጋር ሲናገር እንደሚለው እዚህ ጋር ወለቲስ አቀባ መንፈስ ቅዱስ ከመ ይትርሳህ ነው የሚለው። ይሄ እኮ መጽሐፈ ሚስጥር ነው። ያውም የፋሲካ ምንባብ ነው። የፋሲካ ምንባብ ነው። ጠበቃት በአማርኛ ብናነበው እርሷን ግን የእግዚአብሔር እናት ትሆን ዘንድ አላትና በሚገባ ደስታ እንዲሆን ንጉሥ ሳይገባ አስቀድሞ አዳራሹን እንደሚያስጌጡት ፈጽሞ እድፍ እንዳያገኛት መንፈስ ቅዱስ ጠበቃት። ወለቲስ አቀባ መንፈስ ቅዱስ ነው የሚለው። የአቀባ ትምህርት የዘንድሮ ትምህርት ነው እንዴ? ይሄ እኮ የፋሲካ ምንባብ ነው። ይሄው ቁጥር 9 ላይ አነበብኩት እንጂ ከፍ ስትሉ ይሄው 6 5 4 3 ላይ ወደ ስትሄዱ የፋሲካ ምንባብ ነው። ምዕራፍ 20 ነው። አቀባ ይሄው እዚህ ጋር የሚናገረው እንደዚህ ነው። በነፍስ በስጋ አነጻት የሚለውን ጥንቱኑ ንጽሕት አይደለችም ከምን አነጻት ቢሉ እንዳይቀርባት ከለከላት ሲል ነው ብሎ አነጻ የሚለው ቃል ቀድሞ መጠበቅ ነው። አቀባ ነው የሚናገረው። ቴዎዶጦስ ደግሞ ወኢረክሰት በምንትሪ በምንም ነውር አላገኛትም። በምንም አላገኛትም። እሺ ታዲያ ቅዱስ ጎርጎርዮስ የመጨረሻ ርዕሳችን ናት። ስለምንድን ነው ያልነሳውን አላዳንም ያለው? በመጀመሪያ ያልነሳውን አላዳንም ብሎ ለአብሩናሪዎስ የተባለው መናፍቅ ክርስቶስ የነሳው ስጋን እንጂ ነፍስን አይደለም የሚል ነው። ነፍሳችን ካልነሳማ ነው ጥያቄው። እዛ ጋር ያለው
ጎርጎርዮስ የተናገረው የቀደምት አባቶችም አብሮናሊዮስ የሚናገረው ምን ብሎ ነው የተናገረው? ምንፍቅን ነው ስጋን ነው እንጂ ነፍስን አልነሳም የሚል አብሮናሊዮስ የተባለው መናፍቅ አለ። ይሄን የሚናገር ደግሞ ሃይማኖተ አበው ነው። ሃይማኖተ አበው ነው። ላሳይ ማስረጃው ሃይማኖተ አበው ዘቄርሎስ ለዛው ሃይማኖተ አበው የቄርሎስ ያልነሳውን አላለ ነው የሚለውን ቃል የጎርጎርዮስን ስንተረጎም መጀመሪያ አስቀድመን ሲጀመር ጎርጎርዮስ የክርስቶስ ስጋ የጎሰቀለ ነው አይደለም ብሎ አይደለም የተነሳው። ለሱ ክብር ምስጋና ይግባውና ቀደም እንደተገለጸው ኃጢአት በሚስማማው ሰውነት ትርጓሜ ቅድም አንድምታም እንዳሳየዋችሁ ኃጢአት በሚስማማው ሰውነት ነው የሞተው። በኃጢአተኛ ስጋ ልኮ የሚለውን ሮሜ 8:3 የተረጎሙትኛ አባቶቻችን ኃጢአት በሚስማማው ነው የሚለው። ቄርሎስ ደግሞ የአብሮናሊዮስን ነገር ሲናገር ደግሞ እናሳይ። እዚህ አብሮናሊዮስ የቄርሎስን ንግግር ማን ነው የቄርሎስ ለአብሮናሊዮስ ሲናገር ምን እንዳለ ላሳያችሁ። እዚህ ጋር ተመልከቱ። እዚህ ጋር ምን እንደሚል በመድኃኒታችን የቄርሎስ ነው ገጽ 7 ማን ነው ምዕራፍ 73 ገጽ 274 አይደለ ክፍል 15 ይሄ ቁጥር 27 ላይ በመድኃኒታችን በክርስቶስ በቸርነቱ እኔ በዘመኔ ሁሉ በቀናች ሃይማኖት ጸንቼ ኖርኩ፣ በዘመኔ ሁሉ በቀናች ሃይማኖት ፍጹም ሆንኩ። እንደ ቄርሎስ ነው የሚለው እንደ አቡሊናሪዮስ ነፍስ አልነሳም አላልኩም፣ ነፍስ ነስቷል እምላለሁ ነው። አብሮናሊዮስ ነው ብሎ የሚያስተምረው። ስለዚህ አብሮናሊዮስ ብሎ የተነሳው ነፍስን አልነሳም የነሳው ስጋን ብቻ ለሚለው መናፍቅ ነው መልስ የሰጠው። ከዛ ጎርጎርዮስ ምን አለ? የለም ያልነሳውን እንኳን አላዳንም። ታዲያ የዳነው ስጋችን ብቻ ነው ነፍሳችን ጭምር ነው እንጂ። በነገራችን ላይ መጽሐፍ ሚስጥር ላይ ማለት ይኸው እዚህ መጽሐፍ ሚስጥር ላይ ማለት መጽሐፍ ሚስጥር ላይም በእውነት አባቶቻችን በእያንዳንዱ ምዕራፍን ብትከፍቱት ማለት ነው እንደዚህ ስትከፍቱ የእያንዳንዱ አባ ጊዮርጊስ ዘጋስጫ ለእያንዳንዱ መልስ የሰጠው ለእያንዳንዱ አሁን ለምሳሌ የጌና ምንባብ ላይ ወልድን ከነቢያት አንዱ ነው የሚለውን የንስጥሮስን ዘለፋ መልስ የሰጠበት ነው። ከዛ ምዕራፍ እዚሁ መጽሐፍ ሚስጥር ላይ የልደት ነው ምንባብ አለ። ምን የሚለው የክርስቶስ ሕልውና ከማርያም ወዲህ ነው የሚሉ መናፍቃን ነበሩ። ክርስቶስ ራሱ የነበረው ከድንግል ማርያም ከተወለደ በኋላ ነው። ከዛ በፊት ወልድ ቃል የለም የሚሉ ምንፍቅና በልደት መንባቡ ላይ መልስ ሰጥቷል። እያንዳንዱ ነው በነገራችን ላይ አባ ጊዮርጊስ ዘጋስጫ መልስ የሰጠበት ማለት ነው። ከእንደገና ደግሞ ይሄንን መልስ ከሰጠ በኋላ የጥምቀት መንባብ ደግሞ አለ። ወልድ አብን በእርሱ ላይ ስላለ ክብር ያየው ዘንድ አይችልም፣ መንፈስ ቅዱስም ወልድ በእርሱ ላይ ስላለ ክብር ያየው ዘንድ አይችልም። ልክ በስላሴ ዘንድ ደረጃ የሰጠ መናፍቅ በጥምቀት መንባቡ ላይ መልስ ሰጥቶበታል። ከዛ ደግሞ የቃና ዘገሊላ መንባብ ነው። የመለኮት ቃል ስጋ ደም አጽም ጸጉር ደም ስር ወደ መሆን ተለወጠ ብለው ውላጤ የሚያስተምሩ ነበሩ። ለነሱ መልስ የሰጠበት ነው የቃና ዘገሊላው መንባብ። ከዛ ደግሞ የሶስተኛው የጥምቀት መንባብ ላይ ደግሞ የመንፈስ ቅዱስ ክዋኔ ከክርስቶስ ጥምቀት ወዲህ ነው። ልክ ክርስቶስ ሲጠመቅ በርግብ አምሳል ሲወርድ ነው መንፈስ ቅዱስ ተገለጠው። ከዛ በፊት መንፈስ ቅዱስ የሚባል ነገር የለም ብሎ የሚናገሩ መናፍቃን ነበሩ። ለዛ መልስ የተሰጠበት ነው ይሄ ሶስተኛው የጥምቀት መንባብ። የስምዖን መንባብ ላይ ደግሞ ይላል ደግሞ ተመልከቱ እዚህ ጋር የእመቤታችን የቅድስት ድንግል ማርያምን ነገር እያነሳ ይመጣና እመቤታችን ቅድስት ድንግል ማርያም ልጆች አሏትና ብሎ የሚናገሩት መናፍቃን አሉ። ለነሱ መልስ የተሰጠበት ነገር እናገኛለን ማለት ነው። ከዛ ደግሞ የደብረ ዘይት መንባብ ላይ ደግሞ አባ ጊዮርጊስ ዘጋስጫ ለምንፍቅና እንደዚሁ መልስ የሰጠበት ነው። ለማን? ለቤቱ ነው የሰጠው። ለምን ነው ቤቱ ምንድነው የሚለው? ክርስቶስ አምላክ አይደለም ነብይ ነው፣ እግዚአብሔር ብቻ ነው አምላክ ብሎ ለተናገረበት ለቤቱ መልስ የሰጠበትን መልስ እናገኝበታለን ማለት ነው። ከዛ ቀጥሎ የምናገኘው ደግሞ የትስዕት ምንባብ። ከዛ አዳም ሚስቱን አወቃት የሚለውን ከዛ እንዴት እንደሆነ ያው ተደመረች የሚለውን ሲያስፈታ እዚህ ጋር አለ። የሆሳዕና ምንባብ ደግሞ አለ። የሆሳዕና ምንባብ ላይም እንደዚሁ መልስ የሰጠበት አለ። ከዛ ቀጥሎ የጸሎተ ሐሙስ ምንባብ አለ። የጸሎተ ሐሙስ ምንባብ እንደዚህ ለእያንዳንዱ መናፍቃን ለእያንዳንዱ መንፍቅና መልስ የሰጠበት ነው። የስቅለት ምንባብ አለ። የክርስቶስ ስጋ እንደኛ ስጋ ታሞ አልደከመም የሚል ምትሃት ነው ብሎ የሚያስተምሩ መናፍቃን ነበሩና እርሱን የስቅለት ዓርብ የነግ ምንባብ ላይ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ አስቀምጦ መልስ ሰጥቶት እናገኛለን። ከዛ ደግሞ
የስቅለት ዓርብ የ3 ሰዓት ምንባብ ደግሞ የእግዚአብሔር ልጅ ታሞ ያለ ፈቃዱ ሞተ የሚሉ መናፍቃን አሉ። የሞተው ያለ ፈቃዱ ስለሆነ የሚለው ለዚህ መልስ የሰጠበት መጽሐፈ ሚስጥር። ከዛ ደግሞ እዚህ ጋር የአብሮናሊዮስ ክደት ይኸው አብሮናሊዮስ ምን ብሎ ነው የካደው? የኃጢአት ጾር በአንተ ላይ ከብዷል ብሎ መልስ የሰጠበት ማለት። ይሄ ማንበብ ነው ያለባችሁ። የስቅለት ዓርብ የ6 ሰዓት መንበብ ላይ ሃይማኖቱ የጠፋና ደረቱ የጠበበ የክህደት መምህርና ህሊናው የተከፈለ ይኸውም አብሪዮስ ሲሆን የእርሱን ዘለፋ እናፋጥናል። የአብሪዮስ አለ። ከዛ ደግሞ የክርስቶስ ሥጋ ከሰማይ ወረደች የሚለው የክርስቶስ ሥጋ ከሰማይ ወረደች የሚሉ የለም የለበሰው የእኛን ሥጋ ነው ሲሉ ነው። በነገራችን ላይ አባቶቻችን የአዳምን ሥጋ አደረገ የአዳምን ሥጋ ለለበሰ ብለው ሲናገሩ ምን ለማለት ነው? ከሰማይ ሥጋ ይዞ አልመጣም ነው። እዚያ በግዕዝ ዘገሥጫ ሲናገር ራሱ የዓርብ የስቅለት ዓርብ የ9 ሰዓት መንባብ ላይ ራሱ የክርስቶስ ሥጋ ከሰማይ ወረደች የሚሉ አፍቲክስና የሚመስሉትን ስለ ዘለፋቸው መናገር ተጨንቀን አንታክትም። እንዴት የክርስቶስ ሥጋ ከሰማይ ወረደች ይባላል? ሥጋ በሰማያት ከኖረ ከእርሷ ሰው ይሆን ዘንድ በድንግል ማኅፀን ለምን አደረ? በድንግል ማኅፀን ከሥጋው ጋር አደረ ከመወለዱ በፊት ሥጋውን ነስቶ ከነበረ ብትሉ የሥጋ በሥጋ ውስጥ ማደር ግን የጥንት ሥጋው በበቃው ከድንግል ሥጋ ሰው መሆን ወይም ሥጋ መሆን ባላስፈለገው ነበር ይላል። ለምን ታዲያ ሥጋ ለበሰ ይላል? ስለዚህ ከሰማይ ሥጋ ይዞ የመጣ ለሚሉ መናፍቃን አባ ጊዮርጊስ ዘጋስጫ መልስ የሰጠበት የመጽሐፍ ክፍል ላይ ነው እሱ የምናገኘው። ሌላው ደግሞ የክርስቶስ ሥጋ የሰው ልጅ ሥጋ አይደለም ብሎ ምትሃት ነው የሚል የመንኪዮስን መንፍቅና እየተናቃች እንደታችሁ ነገር ክርስቶስ ላይ እንዴት መልስ እንደሰጠ ሌሎች ደግሞ መናፍቃን ደግሞ ነበሩ። በዚህ የስቅለት ዓርብ የኖዋም የማታ ጸሎት ላይ መልስ የሰጠባቸው በነፍስና በሥጋ ወደ ሲኦል ወረደ የሚሉ መናፍቃን ነበሩ። ለነሱ መልስ የሰጠበት ነው። ከዛ በጊዮርጊስ ዘጋስጫ ሁላችን እንደምናውቀው በፋሲካ መንባቡ ላይ ደግሞ ለማን ሰጠ? ለነ ሊዮን ምን ብሎ ነው የሚናገሩት? ያዳነን በመለኮትነቱ እንጂ በሥጋው አይደለም ላሉት። ለዛ ነው የእፉኝት ልጆች መለካውያን ነው የፋሲካ መንባቡ መለካውያን ንጉሳውያን ሆይ እንዴት ላላችሁ? ምክንያት መለካውያን ማለት ንጉሳውያን ማለት መለኮት ለብቻው የሚያድን ከሆነ ለምን የእግዚአብሔር ልጅ ከማርያም ሰው ሆነ? መለኮት ያለ ሥጋ ብቻውን የሚያድን ከሆነ ስለናንተ የሚፈተት ለብዙሃን ቤዛ የሚሰጥ ሥጋ ይህ ነው እንካችሁ ብሎ ለምን አለ? መለኮት ያለ ሥጋ ብቻውን የሚያድን ከሆነ ሥጋዬን የበላ ስለኔ ሕያው ይሆናል፣ ደሜንም የጠጣ ሞትን አይቀምስም ለምን አለ? መለኮት ብቻውን ያለ ሥጋ የሚያድን ከሆነ ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ለምን አለ? መለኮት ብቻውን ያለ ሥጋ የሚያድን ከሆነ አብ ሕያው እንደሆነ እኔም ስለ አብ ሕያው ነኝና ሥጋዬን ይበላ ስለኔ በሕይወት ይኖራል ለምን አለ? መለኮት ብቻውን ያለ ሥጋ የሚያድን ከሆነ እኔና አብ አንድ ነን ስለምን አለ? የሚናገሩ ራሱ ስለዛ ይሄ ለማን ነው? ለመለካውያን ይሰጣል። ይሄ የፋሲካ መንባቡ የአባ ጊዮርጊስ ዘጋስጫ በዚህ መንገድ እናገኘዋለን። የፋሲካ መንባቡ ማጠቃለያው ነው። በነገራችን ላይ ማጠቃለያው ነው። ከዚህ ባጭሩ ክርስቶስ ነፍስን አልነሳም የነሳው ሥጋን ብቻ ነው ለሚሉ መናፍቃን አብሮናሊዮስ ምን ብሎ የሚናገረው? ነፍስን አልነሳም የነሳው ምንድነው? ሥጋን ብቻ የሚናገረው። በነገራችን ላይ ዮሐንስ ዘአንጾኪያ ምን መስክሮታል? ዮሐንስ ዘአንጾኪያ ይህን አመስጥሮ ሲናገር እናገኘዋለን። ዮሐንስ ዘአንጾኪያ ምዕራፍ 114 ክፍል 3 ላይ ቁጥር 28 ተመልከቱ። ስለዚህ በእውነት ከሙታን ተለይቶ ተነሳ፣ የጠላት የዲያብሎስን ስልጣን አጠፋ፣ ልጆች ሥጋ ደም በመሆን መሰሉት፣ እሱም ሰይጣን የተባለ የሞትን ስልጣን በሞቱ ያጠፋ ዘንድ በዚህ ሥራ በዚህ መንገድ መሰለን ብሎ በጥበብ የሚናገር ሐዋርያ እንደተናገረ ከኛ የነሳውን ከመላእክት አልነሳም። ይኸው ከኛ የነሳውን ከምን አልነሳም? ከመላእክት አልነሳም። የምታውቅ የምትናገር ነፍስ ያለችው በሥራ ሁሉ እኛን የሚመስለን ሥጋን ከአብርሃም ባህሪ ነሳ እንጂ ይህም በጊዜ ሁሉ ድንግል ከምትሆን አምላክን ከወለደች ከእመቤታችን ማርያም የተገኘ ነው። ግድ ያለው ሳይኖር በፈቃዱ የሰው መከራ ይቀበል ዘንድ ወልድ ዋህድ አምላክ ቃል ሥጋን ከሷ ነሳ። መለኮታዊ ሥርዓትን ሰብአዊ ሥራን ሰራ ሳይለይ
ስራን ሳይለይ ለአምላክነቱ ለሰውነቱ የሚገባውን ይናገር ነበር ይላል። ከአብርሃም ባህሪ ነሳ እንጂ ይላል። ምን ነፍስንም ስጋንም ነፍስንም ስጋንም ሁለቱንም አንድ ላይ። ስለዚህ ነው እዚህ ጋር ሲናገር በስራ ሁሉ እኛን የሚመስለው ነው አይደል የሚለው። ስጋን ከአብርሃም ነሳ እንጂ። ስለዚህ ክርስቶስ ከኛ ሰው ሲሆን የመላእክትን አይደለም የያዘው። የማንን ዘር ነው የያዘው? የአብርሃምን ዘር ነው። ሲነሳ ነፍስንም ስጋንም ነው። ስለዚህ ምን ይላሉ አባቶች? የለም ከሰማይ ይዞት የመጣው ስጋ የለም ነው። ባስልዮስ የሚናገረው ያን አይደል? ባስልዮስ እንደዛ ነው የሚናገረው። ከሰማይ ይዞ ስጋ አልመጣም ከድንግል ማርያም የነሳው ነው። ባስልዮስ እንደዛ ነው የሚናገረው። በነገራችን ይሄ ቁጥር 11 ተመልከቱ ምን እንደሚል። ቁጥር 11 ቁጥር 11 ያረለ ይሄው ባስልዮስ ምዕራፍ 34 ቁጥር 11 ላይ አፈጠረለት አንበል ከፈጣሪነት እንዳናወጣው ሊዋሃደው እርሱ ፈጠረው እንላለን እንጂ ከአብ ጋር በስራው ሁሉ አንድ ጌትነት አንድ አገዛዝ አለውና ሰው ለመሆን በወረደ ጊዜ ስጋን ይዞ አልመጣም። የሰው ዘር ምክንያት ሳይሆነው ከድንግል ማርያም ስጋን ነፍስን ነስቶ ተዋሃደ እንጂ። ምን ነስቶ? ስጋን ነፍስን ነስቶ። ምክንያቱም ነፍስን አልነሳም የሚል ማን አለ? አብሩናሊዮስ። ሲጀምር ጎርጎርዮስ መልስ ራሱ አጌንስት ነው አይደል? አንቲ አፕሮናሊዝም ነው ያለው። ለአቡሊናሮሳውያን ነፍስን አልነሳም ለሚሉ መናፍቃን። ከዚህ ለመሆን ሰው ለመሆን ከሰማይ ምን ይዞ አልመጣም? ስጋ ይዞ አልመጣም። የኛውን ስጋን የተዋሃደው ነው ማለት ነው። የኛውን ስጋን የተዋሃደው የኛ አባቶቻችን ትምህርታችን ይሄ መሆን ልናውቅ ይገባል። ከእንደገና ደግሞ ይሄ ባስልዮስ ነው እንግዲህ። አውኮንዲዮስ የሚባል ደግሞ አባት ደግሞ አለ። አውኮንዲዮስ የተባለው አባት ደግሞ ሲናገር ምንድነው ያለው? እግዚአብሔር ከሰማይ በወረደ ጊዜ በእመቤታችን በቅድስት ድንግል ማርያም ማህፀንም ባደረ ጊዜ ከእርሷም ስጋን ነፍስን ነስቶ ምን ነሳ? ስጋን ነፍስን ነስቶ ሰው በሆነ ጊዜ ከሰማይ ስጋን ይዞ አልመጣም። መለኮቱም ከምድር አልተገኘም፣ ቀዳማዊ አምላክ ነው እንጂ። ከምን ነሳ? ከሷ ስጋንም ነፍስንም ነስቶ። ነፍስን አልነሳም የሚል አብሮናሊዮስ አለ። ስለዚህ ያልነሳውን አላዳነም ማለት የማን ትምህርት ነው? ነፍስን አልነሳም የሚለው አቡናሪዮስ። ይሄ ነገርማ ነው ራሱ ቅዱስ ቄርሎስ ነግሮናል። ቅዱስ ቄርሎስ እኔ እንደዛ እንደ አቡናሪዮስ አላምንም፣ ነፍስን አልነሳም እንደሚለው እንደ አቡናሪዮስ ማለት አላምንም፣ ትክክል አይደለም እያለ ራሱ ቄርሎስ ሲናገር እንሰማለን። በራሱ አንደበት በቄርሎስ ራሱ የሚናገር እዚህ ጋር ነው በግልጽ የሚናገረው። በመድኃኒታችን በክርስቶስ በቸርነቱ እኔ በዘመኔ ሁሉ በቀናች ሃይማኖት ጸንቼ ኖርኩ፣ በዘመኔ ሁሉ በቀናች ሃይማኖት ፍጹም ሆንኩ፣ እንደ አቡሊናሪዮስ ነፍስ አልነሳም አላልኩም ይላል። ማን ነው የሚለው? ቄርሎስ። ነፍስን አልነሳም የሚል አቡሊናሪዮስ ለሱ ነው። ነፍስንማ ነስቷል፣ ያልነሳውን አላዳነም አለ ጎርጎርዮስ። ታዲያ ምንድነው ጥፋቱ? ነፍስን አልነሳም የሚል ሰው አለ እንዴ? ኦርቶዶክስ የተዋህዶ ክርስቲያን ሆኖ ነፍስን ስጋ ነሳን እንጂ ምንድነው? ሳዊሮስስ ምንድነው ያለው? ሳዊሮስ ዘአንጾኪያ በእውነቱ በረከት ይደርብንና ሳዊሮስ ዘአንጾኪያ ምዕራፍ 84 ላይ ራሱ ክፍል 1 ቁጥር 12 እንደሚለው ስጋን ከሰማይ ይዞ አልመጣም ይላል። እርሱ ያለ ዘርአ ብእሲ አምላክን ከወለደች ከድንግል ማርያም ስጋን ነሳ እንጂ እርሱንም ተዋሃደ። መለየት፣ መለወጥ፣ መቀላቀል በሌለበት ተዋህዶም ከእርሱ ጋር አንድ አደረገው። ስጋን ከሰማይ ይዞ አልመጣም። ማን የሚናገኝ? ሳዊሮስ። አልመጣም። ይዞ መጣ የሚል ሰው የለም። የለበሰው እኮ የኛን የአዳምን ስጋ ነው ለማለት ነው። የጎሰቆለ የሚለው ለዚህ ጉስቁልናን ከኛ አራቀልን። ከሰማይ ስጋ ይዞ መጣ የሚላሉ። ኪሪያኮስስ ምን አለ? ኪሪያኮስ ራሱ በዚህ በሃይማኖት አበው መጽሐፍ ላይ ኪሪያኮስ ይሄን ነገር አምልቶ አስፍቶ ሲናገር ኪሪያኮስ ምዕራፍ 91 ላይ ቁጥር 18 ላይ እንዲህ ይላል። እርሱ በኋላ ዘመን ሰውን ለማዳን ተዋርዶ ወንድ ከማታውቅ ከቅድስት ድንግል ማርያም ባህሪ ፈቃዳቸው በሚሆን በአብ በመንፈስ ቅዱስ ፈቃድ፣ ያማል ፈቃዱ ማለት የወልድም ፈቃድ፣ ከዛ ፈቃዳቸው ደግሞ የአብና የመንፈስ ቅዱስ ነፍስን ስጋ ነስቶ ሰው ሆነ። ምን ነስቶ? ነፍስን ስጋ ነስቶ ሰው ሆነ። ነፍስንም ስጋንም ነው የነሳው። ምን ያርቅልን ዘንድ ጉስቁል
ጉስቁልናን ያርቅልን ዘንድ ጎስቋላ የሆነ የኛን ማንነት ያርቅልን ዘንድ ጉስቁልናችን ያጠፋልን ዘንድ። ስለዚህ የኛ አባቶቻችን ትምህርት የሚናገረው በዚህ መንገድ የሚጠና የሚታይ ነው። ስለዚህ ከኛ ቁራኝነት አጠፋ። ሞት ተቆራኝቶ ነበረ። ከዚህ በፊት እንዳሳየዋችሁ በዲያብሎስ ሰራዊቱ በሱ ገዢዎች ስር ነበርን። ከዚህ ነፃ አወጣን ኢየሱስ ክርስቶስ ለማለት ነው እንጂ የድንግል ማርያምን በዛ መንገድ ገልጸውላት አይደለም። ያው እዚህ ላይ ራሱ ሃይማኖተ አበው ላይ ስናነበው የቄርሎስ ላይ ራሱ ማለት ነው የቄርሎስ ላይ ስናነበው ይሄን እናገኛለን። ሃይማኖተ አበው ዘቅዱስ ቄርሎስ ምዕራፍ 76 ላይ ማለት ነው ምዕራፍ 76 ላይ እዚህ 76 ክፍል 36 ነው አይደል? ክፍል 37 ነው 36 ይንቀርላችሁ አንዴ 37 ድብዝ ስለምትል ነው። ቁጥር 14ን ተመልከቱ ምን እንደሚለው የተገዢ የአዳምን ባህሪ ገንዘብ ስልታደርግ ሰው ሆነች። አብ ፈጠረኝ አላለችም፣ ጌታ ፈጠረኝ አለች እንጂ የጥበብ ፈጠረኝ የሚለው ማለት ወልድ አባቱን ብቻ ለማመልከት በሚናገርበት ጊዜ አባቴ ይለዋል። የተገዢ የአዳምን ባህሪ ገንዘብ በማድረጉ እርሱ ራሱ ነው ሰው ሆነ። ስለዚህም ጌታ ፈጠረኝ አለ፣ አባቴ ፈጠረኝ አላለም ይላል። ምን አለ? ራሴ ፈጠረኝ። ከዛ ቁጥር 14 ይላል የጌታ ፍርዱ በሚገባ ሆነ ፍጥረቶቹ እርሱም ወደ ማወቅ ይደርሱ ዘንድ የሰው ባህሪ በዲያብሎስ በሰራዊቱ ቁራኝነት ተይዞ ደክሞ ነበርና። አጭ ቁራኝነት ነው ተረጎሙት። የሰው ባህሪ በዲያብሎስ በሰራዊቱ ቁራኝነት ተይዞ ደክሞ ነበርና በፍዳም ተይዞ ይቀር ዘንድ አይገባምና። ስለዚህ ተጎድቶ የነበረውን ይድን ዘንድ እግዚአብሔር የሰውን ባህሪ አሰበ፣ ድህነት ከማንም ሊገኝ አልተቻለምና። ስለዚህ አምላክን በወለደች በድንጋሌ ሥጋ በወለደች በድንግል ማርያም ማኅፀን ሰው ይሆን ዘንድ ጥቡ የሚሆን አንድ ልጁን ሰደደ ይላል። በምን ተይዘን ነበር ይላል? በዲያብሎስ ሰራዊቱ። ይሄው የሰው ባህሪ በዲያብሎስ በሰራዊቱ ቁራኝነት ተይዞ ነበር። ከዚያው ነፃ ያወጣል ነበር። ተመሳሳይ እዛው ቄርሎስ በነገራችን ላይ ምዕራፍ 78 ላይ ማለት ነው ቁጥር 22 ተመልከቱ እንደሚል ዳግመኛም ምእመናን ልጆቹን በስጋው በደሙ እንዲመስሉት አደረጋቸው። በስጋና በደም ተካፈለ የሌለ እርሱም የሞት አበጋዝ ሰይጣንን ፈጽሞ ያጠፋው ዘንድ በጊዜ ሁሉ ሞትን ይፈሩ የነበሩትን ያሳርፋቸው ዘንድ በቁራኝነትም የተያዙትን ያድናቸው ዘንድ መሰላቸው። ተገዢ ነበርን፣ ባህሪያ ነበርን የኃጢአት ልክ በደም እንደዚህ ሰርጾ አይደለም። ሄሪዲተሪ በሆነ ኃጢአት በዘር አይተላለፍም። የታወቀ ነው። እሱ የተዘጋ ፋይል ነው። ኃጢአት ልክ እንደ አስም እንደ ስኳር በሽታ ከአባት ከእናት በደም ተከፍሎ አይመጣም። ለዲያብሎስ ግን ተገዢ ሆነን ኃጢአት እኮ ያልሰሩ እኮ ነበሩ። ለኃጢአት ባሪያ ያልሆኑ ሰዎች እኮ አሉ። ኃጢአት ባልሰሩት ላይ ግን ምን ነገሰ? ሞት ነገሰ። ለዚህ ነው ጳውሎስ ሮሜ 5:7 ነገር ግን በአዳም መታለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ኃጢአት ባልሰሩት ይላቸው ኃጢአት ያልሰሩ ሰዎች ነበሩ። ስለዚህ የምን ቁራኝነት ነው የሚለው? በቁራኝነት የተያዙ ይላል። ተቆራኝቶን ነበረ ሞት። ስለዚህ ሞትን በሞቱ አጠፋ። ስለዚህ ሞት የሞጊያ የታለ አለ። ስለዚህ የአዳም ሰውነት ራሱ በገነት እያለ መታደስ የሚያስፈልገው ሰውነት ነበር። ስለዚህ አንደኛ ቁራኝነት የምንድን ነው? የሞት ነው። ሞት ተቆራኝቶን ነበር። ቁራኝነት ሲባል ምን ማለት ነው? ሞት ተቆራኝቶን ነበር። ይሄን የተናገረ ደግሞ ሳይሮስ ነው። ሳይሮስ አሁንም እሱን ደጋግመን እንጠቅሰዋለን። ሳይሮስ ይሄንን በደንብ አቅቶ በምልአት አብራርቶታል ይሄንን ክፍልና ሳይሮስ ይሄን ሲናገር ምዕራፍ 84 ላይ ማለት ነው ክፍል 1 ላይ ቁጥር 33 ምን እንደሚለው የሚደነቅ ልዑል ባህሪ የሚታመም ትሁት ባህሪ በስጋው በፈቃዱ መከራ ለተቀበለ በመለኮቱ ሙታንን ላስነሳ ለአንድ ለእርሱ ብቻ በአንድነት ገንዘቡ ነው። አንተስ መቼም መቼ አንተ ነህ ተብሎ እንደተጻፈ ይህ አንድ ብቻ ነው፣ ሁለት አይደለም። በስጋ ሞተ፣ በመለኮቱ ሞትን ድል ነሳው። ተነስቶም የዘላለም ድል መንሳትን ሰጠን።
የሞት ቁራኝነትን አጠፋ። ምን አንዱ የተቆራኘ ምን ደግሞ ሞት ተቆራኝቶን ነበረ። ኃጢአትን ድል መንሳት ተችሎ ነበር። የቻሉ ሰዎች ነው፣ ጥቂት ሰዎች ነበሩ። ያው ኃጢአት ባልሰሩት ላይ ይላል። ምን ነገሰ? ሞት ነገሰ። ኃጢአት ያልሰሩ እኮ አሉ። ለምሳሌ ጽድቃችን የመርገም ጨርቅ ሆነ ሲል ምን ማለት ነው? እነ ኢሳይያስ እኮ ጽድቅ ሰርተዋል። ኢሳይያስ እኮ ጽድቅ ሰርተዋል። ኃጢአትን እኮ በጾም በጸሎት እኮ ድል ነስተዋታል። ግን ሞትን ማሸነፍ አልቻለም። አቤል ጻድቅ ሆነ፣ ግን ሞተ። አቤል እኮ ጻድቅ ነው፣ ግን ሞተ ተመልሶ። ማን የገደለው? ቃየል። አቤል ኃጢአትን በጾም በጸሎት ድል መንሳት ቻለ፣ ሞትን ድል መንሳት ግን አልቻለም። ኤልሳ ጻድቅ ነው፣ ሞት ማንሳት እንኳን ችሏል። በሞተው እንኳን አስከሬኑ ሞት ማንሳት እንኳን ችሏል። ሞትን ማሸነፍ ግን አልቻለም። የሞት ቁራኝነት አለ። ለዚህ ነው የሞት ቁራኝነት አጠፋ ማን? ኢየሱስ ክርስቶስ። ከዛ ዕፀ ሕይወትን ሰጠ። ምን? ሥጋው ደግሞ። ይህችም የከበረች ትንሣኤ ናት። ትንሣኤ ብሎ ይፈታ ይላል። ዕፀ ሕይወት ምን ተብላ ትፈታለች? ትንሣኤ። ትንሣኤ ብሎ የተረጎማት ማን ነው? ሳዊሮስ። አያችሁ፣ ትንሣኤ ብሎ ተረጎማታል። ቅድም አላሳያችሁም? እቺ ያው እንዴት አባቶቻችን እንዴት እንዳመሰጡት እውነት ክብር ምስጋና ይግባቸው። አባቶቻችን እንዴት እንዳመሰጡት ተብለው እዚህ ቅዳሴ ማለት ላሳያችሁ። ትንሣኤውን ዕፀ ሕይወት ምን አላት? ዕፀ ሕይወትን ሰጠን ካለ በኋላ እቺ ዕፀ ሕይወት ማን ናት? ይህችም የከበረች ትንሣኤ ናት ይላል። ይኸው ትንሣኤ ብሎ እንዴት እንደፈታት እዚህ ውዳሴ ማለት ተመልከቱ። ይኸው ዘውቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአዳነነ። ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው ካለ በኋላ ዕፀ ሕይወትን ሊቃውንት በየአባባላቸው ተርጉመውታል። ሳዊሮስ ትንሣኤ። ይኸው ሳዊሮስ ምን ብሎ ተረጉማት? ዕፀ ሕይወትን ትንሣኤ ናት። ይኸው ይህ ቅዳሴ ማርያምና ይኸው እንኳን የውዳሴ ማርያም ትርጓሜ ከዚህ ከሃይማኖት አበው ጋር የተስማማ ነው። ምን አለን? ዕፀ ሕይወት ሰጠን፣ ይህችም የከበረች ትንሣኤ ናት። ይኸው እዚህ ጋር የሚናገር ዕፀ ሕይወትን ሊቃውንት በየአባባላቸው ተርጉመውታል። ሳዊሮስ ምን አለው? ትንሣኤ። ይኸው ዕፀ ሕይወትን ይኸው ትንሣኤ። ማር ይስሐቅ ምን አለው? ፍቅር አላት። እችን ዕፀ ሕይወት ፍቅር ሰጠን። ኤፍሬም ሶርያዊ ምን አለ? ሥጋው ደሙን ሰጠን። ዮሐንስ ማለት ትንሣኤ ሰጠን ብሎ ተረጎሙ። ሁሉም ይተባበራሉ በአንድ ሚስጥር። ምን ተብሎ? ሥጋው ደሙን ካልተቀበሉ ይኸው የኤፍሬም፣ ፍቅር ካልያዙ የማር ይስሐቅን ፍቅር ብሎ ተርጉሟታል። ከትንሣኤ ብሎ የተረጎማት ደግሞ የዮሐንስና የሳዊሮስ ደግሞ ሥጋው ደሙን ካልተቀበሉ ፍቅር ካልያዙ ታድሶ ካልተነሱ ይኸው ትንሣኤ ከሌለ ማለት ሰውነታችን ካልተ አሁን ያለ ሰውነታችን ብንቆርብም ብንጠመቅም አሁን ሁላችንም እኮ በ40-80 ቀን ተጠቅመናል። መጠመቅ ብቻ አይደለም፣ ሜሮን ተቀብተናል፣ ከብረናል፣ ታትመናል። ሜሮን ብቻ አይደለም፣ በሥጋው ደግሞ ከብረናል። ነገር ግን እኛ ሰውነታችን እኮ በስብሶ መነሳት እኮ አለበት። ፈራሽ የሆነ ሰውነታችን መበሰስ አለበት፣ በስብሶ መነሳት አለበት። ካልታደስም መንግሥተ ሰማያት መግባት አይቻልም። ታድሶ ካልተነሱ መንግሥተ ሰማያት መግባት የለምና እንዲህ ብለዋል። አይችሁ የሊቃውንት እንዴት በአንድ ሰብሰብ አድርጎ በአንድ አረፍተ ነገር እንዳሰሩት። የሳዊሮስን አልተውትም። ትንሣኤ የሚለው ምን ብለው? ታድሶ ካልተነሱ ትንሣኤ ከሌለ። የማር ይስሐቅን አልተወውም። ሥጋው ደሙ ካልተቀበሉ ፍቅር ካልያዙ ምን ዋጋ አለው? የኤፍሬም ሶርያዊም አልቀረም። ይኸው ሥጋው ደሙ የሊቃውንቱን ሰብሰብ አድርገው። ሳዊሮስ ምን አለ? ትንሣኤ። ይኸው የሐሙስ ውዳሴ ማርያም አንድምታ ይኸው እዚህ ጋር ሃይማኖት አበው ሳዊሮስም እንዲህ ብሎ የተረጎመው የሞት ቁራኝነትን አጠፋ፣ ዕፀ ሕይወትን ሰጠን፣ ይህችም የከበረች ትንሣኤ ናት። ለጌታችን ለኢየሱስ ክርስቶስ ለቸር አባቱ ለሚያድን ለመንፈስ ቅዱስ ክብር ምስጋና ይገባቸዋል ዛሬ እስከ ዘላለም። አለቀ ሳዊሮስ። ከዛ ምዕራፍ 85 የሚገባው ይሄ ነው የሚነገር። የምን አጠፋ? የሞት ቁራኝነት ተቆራኝቶን ነበር። ሞት ኢዮብ ጻድቅ ነበረ፣ ኃጢአትን ድል ነሳት በጾም በጸሎት፣ ግን ሞትን ማሸነፍ አልቻለም። የሞት ቁራኝነት አለ። ስለዚህ ከሞት ቁራኝነት ነው አዳነ። በነገራችን ሳዊሮስ ብቻ አይደለም ይሄን የሚተናገረው፣ ዮሐንስም እንዲህ ተናገረ። ዮሐንስ አንጾኪያ እኔውስ ዮሐንስ አንጾኪያ ራሱ ይሄን ቃል ራሱ ደግሞት የሞት ቁራኝነት እንደነበረ ተናግሯል። ቁራኝነት እንዴት ነው እንደፈታው ማየት እንችላለን። ዮሐንስ አንጾኪያ ገጽ 100 ማን ነው? ይሄ 547 አይደለ? ምዕራፍ 114 አለ ቁጥር 27 ላንብብላችሁ እንደሚል እሱ በእናቱ በእመቤታችን ማርያም በድንግል ማህፀን የሚታመም ስጋን ተዋሃደ። አያችሁ፣ የሚታመም ስጋን ተዋሃደ፣ የማይታመም ታመመ።
የማይታመመው ታመመ፣ የማይሞተው በፈቃዱ ሞተ። በግዱ አይደለም በፈቃዱ ሞተ። ከዚህ ሌላ ብናምንስ ከእውነተኛ ትንሣኤ እንደተለዩ እንደሌሎች ከሞት ቁራኝነትና ከሕማም ነፃ ባልሆንም ነበር። ከምን ነፃ አደረገን ማለት ነው? ከሞት ቁራኝነት እና ከሕማም ነፃ። ቁራኝነት አንዱ የምንድነው? የሞት ቁራኝነት። ስለዚህ ሁላችን ኃጢአተኛ ነበር ማለት ኃጢአተኛ ሁላስ ኃጢአት ሰውን ሁሉ ምን አደረገችው? ኃጢአት አሰኘችው። ስለዚህ ቁራኝነት የሚለው አንዱ ከሞት ቁራኝነት ይኸው ከሞት ቁራኝነትና ከሕማም ነፃ ባልሆንም ነበር ክርስቶስ በመከራችን ሁሉ መሰለን ይላል። ቁራኝነት አንዱ የምንድነው? የሞት ነው። የእኛን ስጋን የተዋሃደው ከሰማይ ስጋ ይዞ አልመጣም ለማለት ነው አባቶቻችን የተናገሩት። የአዳምን ስጋ ለበሰ ያሉት ለዚህ ነው። ሌላ ስጋ አይደለም። ከሰማይ ይዞት የመጣው ስጋ ወይ ደግሞ አዲስ ስጋ ዘው ድንግል ማርያም ማህፀን ሌላ ቆይ ስፔሻል የሆነ ስጋ ዛጋ ፈጥሮ አልተዋሃደም። ከፍሎ ተዋሃደ። የአባቶቻችን ትምህርት ይሄ ነው። ስለዚህ ቁራኝነት አጠፋልን ማለት ለኃጢአት ከመገዛት የሞት ባሪያ ከመሆን ነፃ ወጣን። ከዛ ምን አለን? ሞቶ የሞገየት አለ ዘመርን። በሞት ላይ ሞትን እንዳንፈራው አደረገን። የሞት ትርጉሙ ተቀየረ። አሁን አዳም ሞተ አፈርነና ወደ አፈር ትመልስ በሚለው አለ ምን ሞተው። ከዚህ ሁሉ ነፃ ወጣን። ስለዚህ አዳም መሞትም አለመሞትም የሚስማማው ማዕከላዊ ፍጡር ነበር። ለዚህ ነው ዲዮናስዮስ ምን አለ? ለባህሪያችን የሚስማማን የሚለው አይደል? ሕማምን በፈቃዱ ምን አደረገ? ገንዘብ አደረገ። ለምን የሚስማማ? ለባህሪያችን ምን የሚል የሚስማማ፣ እንደዛ ነው የሚል። ለባህሪያችን የሚስማማ ለራሱ ምን አደረገ? ሕማምን አደረገ። ዲዮናስዮስ እንደዛ ነው የሚለው። ዲዮናስዮስ እንደዛ ነው ያለው የቁጥር 20 ላይ ዳግመኛ በእውነት እንጂ እርሱ በሐሰት አልታመመም አለ። ለባህሪያችን የሚስማማ ሕማምን በፈቃዱ ተቀበለ። ለባህሪያችን የሚስማማ ምክንያቱም የኛ ባህሪ ራሱ ሲጀመር ከመውደቁ በፊት የነበረው የአዳም ስጋ ራሱ ቅድመ ውድቀት የነበረው ሞት የሚስማማው ነው። ከዚህ አለመሞትም ይስማማዋል፣ መሞትም ይስማማዋል። ማዕከላዊ ፍጡር ነው የተፈጠረው አዳም ባጭሩ። እመቤታችን ደግሞ መርገም የለባትም ስንል መርገም አንዱ ነገራችን ላይ ሞት ነው እንዴ። ለምሳሌ መርገመ ስጋ መርገመ ነፍስ የለባትም ይላል አንድ ሰው። መርገም እንደው ራሱ አንዱ የሞት መገለጫ አይደል? ይኸው እዚህ እኮ መዝገበ ቃል ራሱ ተመለከቱ ታገኙታላችሁ። እዚህ መዝገበ ቃል ላይ ታዲያ እዚህ ጋር ረጊም ይልና መርገም ርጉም ይልና እዚህ ጋር መዝገበ ቃል ኪዳነ ክፍሌ ላይ ረጊም ይላል። ታይታችሁ እዚህ ጋር ረጊም እና ረጊም ይላል። ከዛ በቁሙ የሚረግም ረጊም ይላል። እዚህ ጋር ሞታይ መርገም፣ መስደብ፣ ማሳደፍ፣ ማርከስ፣ ማቅለል እንዴ የወደቀ የአዳም ስጋ ማለት ሞት የሚስማማው ስጋ ማለት ነው ከሆነ አዳም ከመውደቁ በፊት እኮ ሰውነቱ እኮ ሞት ይስማማዋል። ስለዚህ አዳም መሞትም አለመሞትም የሚስማማው ሰውነት ነው ያለው። ከመውደቁ በፊትም ነበር። ስለዚህ መርገም የሚለው ቃል እኮ አንዱ ሞት ነው። ሞት ጋር አይገናኙም። ለምን ጻድቃን ያርፋሉ? እንደ ጊዮርጊስ ስንት ጊዜ ነው የሞተው? ነው ስንት ጊዜ የተነሳው? ለምን ሞተ ጊዮርጊስ?
በእኔ ያመነ ቢሞትም ይነሳል እኮ ነው የሚለው አይደል? ለዛ እኮ ነው ቅዱሳን ካረፉ በኋላ ተመልሰው ይነሳሉ አይደል? ካረፉ በኋላ ተመልሰው ይነሳሉ። ለምን እንደተረፉ ነው የሚነሱት? ሞትና ህይወት ትንሣኤ ክርስቶስ እንደሆነ ለማሳየት እኮ። አንገታቸው ሲቆረጥ ግን ያርፋሉ። ለምን? የቤተ ክርስቲያን ራስ ክርስቶስ አይደል? ከክርስቶስ የተለየ ህይወት የለማ። እዚህ ወልታ ጽድቅ ላይ በጣም ከአባቶች በተለይ በጣም አቄባን ትምህርት ቤተክርስቲያናችን እንዳለ በአማን ነጸረ እዚህ ጋር ግሩም አድርጎ የተነተነዋል። እነሱ ብታዩት ቆንጆ ነው። እዚህ አቄባ ላይ ብዙ አባቶችን ጠቅሶ እናገኛለን። እዚህ ላይ ራሱ በጣም አብራርቶታል። በአማን ነጸረ የአንጻሐንም አቀባም ከርሰማ የሚለውን ቃል ምን እንደሆነ ከአባቶች ጭምር እየጠቀሰ በደንብ አድርጎ አብራርቶ አስቀምጦልናል። እዚህ ጋር በአማን ነጸረ በደንብ አድርጎ ማለት እና እቺኛዋን ከገጽ ስንት ናት መሰላችሁ? አቀባ የሚለውን ነጥቧን ብትመለከቱ በጣም ቆንጆ ናት። በጣም የተብራራች ስለሆነች ማለት ነው። ከገጽ ስንት መሰላችሁ? ይሄኛው ጥንተ አብሶ ትርጓሜ ምንነቱ፣ ውጤቱ፣ ድምሳሴው ምናምን የሚናገር ነው። ይሄኛው ስለ ጥንተ አብሶ ምንነት የሚናገር ነው። ከዛ ቀጥሎ ያው እንግዲህ ኃጢአት በዘር እንደማይተላለፍ ሁላችን እናውቃለን። ይሄኛው አከራካሪ ስላልሆነ ብዙዎቻችን ይሄኛው አለን እውቀቱ ስላለን ማለት ነው። ከዛ አቀባን በተመለከተ እንዴት አድርጎ በስፋት እንደተናገረ እዚህ ጋር አንጻሐ ቡድን አንጻሐ የሚለውን ቃል እንዴት ብሎ እንደሚፈቱት እመቤታችን ጥንተ አብሶ ነበረባት፣ የጠፋላት በብስራቷ ጊዜ በገብረ መንፈስ ቅዱስ ነው የሚሉ አሉ። ለዛ ሐተታውንና ከዛ ደግሞ እሱ እዚህ ምዕራፍ 3 ላይ ከተባረው በኋላ ለአቀባን ደግሞ ብቻውን ደግሞ ሲያብራራ ደግሞ እናገኘዋለን። እዚህ ጋር አቀባን ደግሞ ሲያነሳ እናየዋለን። እዚህ ጋር አቀባን የተመልኩ የአቀባ ደግሞ እዚህ ጋር ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳው አልነካትም። አቀባ የሚለው ማለት ያው እኛ የምንጠቀም ደግሞ በአቀባ እንግሊዝ ፕሪዘርቬሽን ማለት ነው። ፕሪዘርቭ ማለት ቱ ፕሮቴክት ቱ ኪፕ ማለት ቱ ሜንቴን ዘ ኮንዲሽን ኦፍ ማለት ፕሮቴክት አደረገ ማለት ጠበቀ፣ ተከላከለ ማለት። ስለዚህ እኛ የምናቀመው አቀባ እንከርሰ እማ የሚለውን ነገር እንጠቀማለን ማለት። ከዚህ ጋር በጣም ያብራራው ይሄዳል። ከዛ ደግሞ የአባቶች ማስረጃ ደግሞ እዚህ ጋር ያቀርባል። ለምሳሌ ጎርጎርዮስ ገባሬ መንክራት የሚባለው ወንደር ወርከር የሚባለው ሰርድ ሰርቸሪ የነበረው አባት እመቤታችን ቅድመ ብስራት ይሄው ቅድመ ብስራት መልአክ ከጌታ ሞትና ትንሣኤ በፊት ያልተዳደፈ ባህሪ ነበራት፣ እርሷ ከወርቅ የጠራ አካል ነበራት። ይሄው ገጽ ስንት ላይ 216 ከአባቶችም አለው እኮ የእንግሊዝኛውን እዚህ ጋር ቁጭ አድርጎታል፣ የአማርኛውን እዚህ ጋር አስቀምጦታል። እመቤታችን ቅድመ ብስራተ መልአክ መልአኩ ገብርኤል ከማስረቱ በፊት ከጌታ ሞትና ትንሣኤ በፊት ይሄው ያልተዳደፈ ባህሪ ነበራት፣ እርሷ ከወርቅ የጠራ አካል ነበራት። ይሄው ጎርጎርዮስ። ኤፍሬም ሶራይስ ሔዋንና እመቤታችን ከውሳኔያቸው በፊት ሔዋን በለስ ከመብላቷ እመቤታችንም ይኩነኒ ከማለቷ በፊት ፍጹም እኩል ነበሩ ይላል። ይሄው እንደ ቃሉ ከማለቷ በፊት ሔዋንም ዕፀ በለስ ከመብላቷ በፊት የነበረው የሔዋን ስጋን ያላት እያለ ነው ኤፍሬም ሶራይ። ታዲያ አባቶች ይሄ ማስረጃ የለ? ከአባቶች እንዲህ ብሎ ያስተማረ የለም ይባላል? ሔዋንና እመቤታችን ከውሳኔያቸው በፊት ያ ማለት ሔዋን በለስን ከመብላቷ በፊት እመቤታችን ይኩነኒ ከማለቷ በፊት ፍጹም እኩል ነበር። ምን ማለት ነው? እመቤታችን ሔዋን ዕፀ በለስ ከመብላቷ በፊት የነበረ ሰውነት ነበራት ነው እያለ ያለው። ሳዊሮስስ እዚህ ጋር እንደውም ፕሮክሊየስ የተባለው የቁስጥንጥንያው አባት ደግሞ ቅዱስ ምን ይላል? በ5ኛው መቶ ዘመን የነበረው አባት እመቤታችን እንበላ አበሳ ተፈጥራለች ነው የሚለው። ሳዊሮስም ብሎ የተናገረው የአንጾኪያው ሳዊሮስ ዛሬ እኛ በደመ ክርስቶስ እንደነጻ ነው እመቤታችንም ከአደፍ ጉድፍ ነጻ ነበረች ነው የሚለው። ሳዊሮስ የሚናገረው ይሄንን ነው። ከዚህ አባቶች አልተናገሩም እንላል። ዛሬ እኛ በደመ ክርስቶስ እንደነጻ ነው ይላል።
እመቤታችንም ከአደፍ ጉድፍ ነፃ ነበረች ነው ያለው። ሳዊሮስ ዘአንጾኪያ እኮ ነው የሚናገረው። ይኸው እዚህ ያለ እኮ በቃ ይኸው ሞልቷል። እዚህ በአማን ነጸረ በደንብ አድርጎ ወለታ ጽድቅ ላይ እመቤታችን የአንጻሃን ካቀረበ በኋላ አቀባን የሚለውን ቃል ከገጽ ስንት ነው የሚሆነው? ይሄ ገጽ 216 ነው። ከዚህ ጀምራችሁ ይኸው ከምዕራፍ 4 ጀምሮ ምዕራፍ 3 የአንጻሃን ነው። አቀባ የሚለው ደግሞ እንዴት አድርጎ እንደሚተነተን ያስቀምጡታል። እዚህ ምን ጥያቄ የለውም። ስለዚህ እመቤታችን እንደውም ወደ ስንት አባቶች ነው የጠቀሰው? ወደ 13 አባቶች ነው እዚህ ጋር እመቤታችን እኛም በመሰለ አዲስ ተፈጥሮ ተፈጠረች ይላል። ስትፈጠር ጀምሮ ንጽሕተ ንጹሐን ናት። ጥንቱኑ ስትጸነስ በኩለንታሃ በሁለንታዋ ተቀድሳለች። የቀድሞ አባቶች እየጠቀሰ አብራርቷል። ዮሐንስ ዘደማስቆ ራሱ ምንድን ነው ያለው? እመቤታችን ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው ወይም በመቅደሱ ኖረች። የእግዚአብሔር ሙሽራ እናት እንበላ አበሳ በተአቅቡ ኖረች ይላል። በተአቅቡ ነው የኖረችው። አቀባ ነው የኛ ትምህርት። ዮሐንስ ዘደማስቆ እንደዛ የተናገረው። ስለዚህ ከአባቶች እመቤታችን ቅድስት ድንግል ማርያም ያልወደቀ የአዳም ስጋ ያልያዘች ብሎ የተናገረ የለም አይባልም። ይሄ ሁሉ ያለ ጎርጎርዮስ ምን ይበል? የ3ኛው ክፍለ ዘመን የነበረው ገባሬ መንክራት ወንደር ወርከር እኮ ነው። ገባሬ መንክራት ቅዱስ ጎርጎርዮስ እመቤታችን ቅድመ ብስራት እኮ ነው የሚለው። ቅድመ ብስራተ መልአክ ከጌታ ሞትና ትንሣኤ በፊት ያልተዳደፈ ባህሪ ነበራት። እርሷ ከወርቅ የጠራ አካል ነበራት። ኤፍሬም ሶርያዊ ደግሞ ሔዋንና እመቤታችን ከውሳኔያቸው በፊት ሔዋን ዕፀ በለስ ከመብላቷ በፊት እመቤታችን ኢኮኖሚ ከማለቷ በፊት ፍጹም እኩል ነበሩ። ያ ማለት የእመቤታችን ሰውነት ሔዋን ከመበደሏ በፊት የነበረው ሰውነት ነው። ንጽሐ ጥባ ያላደፈበት ነው የሚለው። ቴዎዶጦስ ምን አለ? ቴዎዶጦስ የ5ኛው ክፍለ ዘመን አባት እመቤታችን በሴት ባህሪ ተፈጥራለች፣ ሆኖም በሴቶች መርገመ ኃጢአት ሱታፌ የላትም። ፎሪክሎስ ምን አለ? እመቤታችን እንበላ አበሳ ተፈጥራለች ያለ አበሳ። ሳዊሮስ ምን አለ? ዛሬ እኛ በደመ ክርስቶስ እንደነጻ ነው እመቤታችንም ከአደፍ ጉድፍ ነጻ ነበረች። ይሄ ወለታ ጽድቅ ነው። ገበያ ላይ ያለ መጽሐፍ ነው፣ ማንበብ ነው። አወዛጋቢም አይደለም ይሄናል በእውነቱ። ስለዚህ ከእናቷ ማህፀን ጀምሮ ጠበቃ። አዲያውም ደግሞ አባ ጊዮርጊስ ዘጋስጫ መጠንቀቅ አለብን እንጂ አባ ጊዮርጊስ ዘጋስጫ እኮ እጅግ በጣም ጥንቁቅ የሆነ ሊቅ ነው። በጣም አባ ጊዮርጊስ ዘጋስጫ በጣም ጥንቁቅ የሆነ ሊቅ ነው። ትምህርቱ ስንማር ስናጠና እንዴት ባለ ሁኔታ ልናነበውና ልናቅ እንደሚገባ ማወቅ አለብን። ውዳሴ ማርያም ማነው አርጋኖን ላይ ራሱ እዚህ ጋር ስታነቡት አርጋኖን ላይ የአባ ጊዮርጊስ ዘጋስጫ ቁጥር 18 ላይ እንዳትበድል ይሄው አርጋኖን የእሁድ ነው ዘሁድ አባ ጊዮርጊስ ዘጋስጫ ምዕራፍ 1 ላይ ቁጥር 18 ተመልከቱ። ምን እንደሚለው እዚህ 18 ላይ እንዳትበድል ድንግልን ከእናቷ ሆድ ጀምሮ የጠበቃት ከጀምሮ ከእናቷ ሆድ ጀምሮ መንፈስ ቅዱስ እንዳትረክስም ያነጻት ለወልድ ዋህድም ማደሪያ ያደረጋት እርሱ ነው። እንዳትበድል ከጀምሮ ከእናቷ ማህፀን ጀምሮ ነው የሚለው። ስለዚህ ያልበደለው ያ የአዳም ስጋ ራሱ ምን ማለት መታደስ አለበት። ዕፀ በለስም ባይበላም ኖሮ ማለት ነው። ዕፀ በለስም ባይበላም ኖሮ ይሄ ምንም ወደዚህ የሚያስብል አይደለም። ያለቀለት ትምህርት ነው። ይሄው የሐሙስ ውዳሴ ማርያም ላይ አዳም ዕፀ በለስም ባይበላም ነው የሚለው። 1000 ዘመን ኖሮ ዕፀ ሕይወትን በልቶም ታድሶ መንግሥተ ሰማያት መግባት ይገባ ነበር። ስለዚህ አዳም ዕፀ በለስ እንኳን ባይበላ ሰውነቱን ማለት መታደስ ነበረበት። አልበላም እኮ ዕፀ በለስ። ካልታደሰ የሚጠፋ ስጋ ነው ማለት ነው። እንዳይጠፋ ያ ስጋ መታደስ አለበት። ስለዚህ ባይበላም ኖሮ ራሱ 1000 ዘመን ይኖርና ዕፀ ሕይወትን በልቶ ዕፀ ሕይወት ምን ያደርገዋል? ያ ሰውነቱ ይታደስና ለመንግሥተ ሰማያት የሚበቃ ሰውነት ክራይቴሪያውን ያሟላ ይሆናል። ልክ እኛ አሁን ከሙታን ስነሳ በከበረ ሰውነት እንነሳለን፣ ግሎሪፋይድ ቦዲ። አሁን ያለው እኛ ስጋ ይራባል፣ ይጠማል፣ ይተኛል፣ ይሰነካከላል፣ ይወድቃል፣ ይተኛል፣ ይቸገራል። ክርስቶስ ለፍርድ ሲመጣ ከሙታን ስንነሳስ የማይራብ የማይጠማ ስጋ ይሆናል። ስጋነቱ እኮ እንደተጠበቀ ግን በከበረ ሰውነት
ስለዚህ ይሄ የሚራብ የሚጠማው ስጋችን የማይራብ የማይጠማ አድርጎ ክርስቶስ አከበረልን። ለዛም ነው አርአያ ዘኢይማስን ዘቦቱ በአርአያ ዘይማስን ተነስተ ይላል። የማይለወጥ ባህሪ ያለው መለኮት መለወጥ ባለው ባህሪ ሞተ። እንደዛ ነው የሚለው ትምህርተ ኅቡዓት። ላሳያችሁ ትምህርተ ኅቡዓት እዚህ ቅዳሴ አንድምታው ላይ አለ። መጽሐፈ ቅዳሴ ከቀድሞ አባቶች ሲወርድ ሲዋረድ የመጣው ነው። በአቡነ ትርጓሜው ላይ ገጽ 13 ላይ ያው ትምህርተ ኅቡዓት አለ። ትምህርተ ኅቡዓት ምዕራፍ 1 ላይ ወደ 13 ተመልከቱ። ምን ይላል እዚህ ጋር? አርአያ ዘኢይማስን ዘቦቱ በአርአያ ዘይማስን ተነስተ። የማይለወጥ ባህሪ ያለው መለኮት አይለወጥማ። መለወጥ ባለው ባህሪ መለወጥ ያለው ባህሪ ማን ነው? የስጋ አዳም በገነት ያለው መታደስ ነበረበት። ያ ማለት የሚለወጥ ስጋ ነው ማለት ነው። ለዛ ነው ዕፀ በለስን ባይበላም ኖሮ 1000 ዘመን ኖሮ ዕፀ ሕይወትን በልቶ ታድሶ መንግሥት ይገባ ነበር። ስለበላ ብቻ አይደለም፣ ባይበላም የአዳም ስጋ መታደስ ነበረበት። ለዛም ነው ምን ብሎ የተናገረው? የማይለወጥ ባህሪ ያለው መለኮት ትምህርተ ኅቡዓት ላይ ይኸው ገጽ 13 ላይ የማይለወጥ ባህሪ ያለው መለኮት መለወጥ ባለው ባህሪ ማን? በስጋ ሞተ። አንድም ይተረጉሙታል አባቶቻችን ንስቶ ለዝንቱ ቤተ መቅደስ እንዲል አንድም የማይለወጥ ባህሪ ያለው ዲያብሎስ እኮ አይለወጥም። መለወጥ ባለው ባህሪ ድል ተነሳ፣ በስጋ ተነሳ፣ ድል ነሳው። አንድም ያው ሊቃውንት ይላሉ። ስለዚህ ይሄ የአዳም ስጋ መታደስ ነበረበት። ባይወድቅም ኖሮ እንኳን ወድቆ ማለት ነው። ከዚህ ሲወድቅ እግዚአብሔር አምላክ ያን የወደቀውን አዳም አነሳ። ስለዚህም ነው አባ ጊዮርጊስ ዘጋስጫ የማይጠፋ አደረገው አይደል ያለው? የሚጠፋ ስጋን ተዋሃደና ከዛስ የማይጠፋ ምን አለው? አደረገው። ይሄ የሚናገረው አባ ጊዮርጊስ ዘጋስጫ ነው። አርጋኖን ላይ ይሄው አርጋኖን ዘሐሙስ ምዕራፍ 7 ላይ ይመስለኛል። ምዕራፍ 7 አባ ጊዮርጊስ ዘጋስጫ ምዕራፍ 7 ስንት ነው? ይሄ 7 ይኸውና ቁጥር 3 ተመልከቱ። ልጅሽ ግን ይላል በእርሳቸው አራያ በሰው አራያ በአዳም ልጆች አራያ በመጣ ጊዜ የማይጠፋ ሊያደርገው የሚጠፋውን ስጋ ለበሰ። መጽሐፍን ሁሉ በኃጢአት ብረት ዘግቶ ተወው፣ የሙሴ ኦሪት እንዲህ ትላለች ነው ይላል። የማይጠፋ ሊያደርገው የሚጠፋውን ስጋ ለበሰ ነው የሚለው። መታደስ ነበረበት። እንኳን በድሉ ባይበድል እንኳን ዕፀ ሕይወትን በልቶ ይኖር ነበር። ግን ዕፀ በለስን ሲበላ አምላክ ሰው መሆን አስፈለገው። ሞቶ ተሰቅሎ አዳምን ከወደቀበት ውድቀት ታደገው፣ ነፃ ወጣው። እኛ ቤተክርስቲያናችን ትምህርት ድንግል ማርያም በተመለከተ ያለን ትምህርት ይሄ ነው። ስለዚህ ያልተዋሃደውን ያልነሳውን አላዳነውም የሚለው ቃል አብሩናሊዮስ የተባለው መናፍቅ ክርስቶስ ስጋን አልነሳም ነፍስን ብቻ ነው ስላለ፣ ነፍስን አልነሳም ስጋን ብቻ የነሳው ስላለ የለም ነፍስንም ስጋንም ነስቷል፣ የኛንም ነፍስ ነስቷል፣ ስጋን ብቻ አልነሳም ብሎ ሲያሳይ ነው የገለጸው። ሁለተኛ ቅዱስ ያሬድ በሃይማኖተ በመጽሐፈ ድጓ ላይ የጠቀሰውን ዘመን አመጣሽ ነው ማለት ተገቢ አይደለም፣ ስህተት ነው። ይሄ አሁን የመጣ አይደለም። እመቤታችን በአዳም ገላ ውስጥ በሰውነት ውስጥ እንደ ነጭ ዕንቁ ታበራ ነበረ። በአዳም ገላ ውስጥ እኮ ነው ድጓን የተናገረ። ድጓን የተናገረ በማስረጃ አይደለም የምናምነው፣ ማንበብ ነው። ካላወቅነው ደግሞ አለመናገር ጥሩ ነው። እዚህ ገጽ 85 ላይ አለ። ይኸው ቃል በቃል የተናገረው ቅዱስ ያሬድ ማርያምሰ ተሃቱ ያለ። ይኸው ቃል በቃል የተናገረው ቅዱስ ያሬድ ማርያምሰ ተሃቱ እምትካት ውስተ ከርሱ ለአዳም ከባህሪ ጻዳ። እመቤታችን በአዳም ገላ ውስጥ እንደ ነጭ ዕንቁ ታበራ ነበር። ይህ ቅዱስ ያሬድ ነው የተናገረው። ከደርግ መንግስት በኋላ የተነሱ ሊቃውንት የተናገሩት አይደለም። ይሄ ቅዱስ ያሬድ ነው የነበረው።
ረጎ በዝና አንበባ አንዳንድ ጊዜ እንዴ በ505 እኮ ዓመተ ምህረት እኮ የነበረ ሰው እኮ ነው ቅዱስ ያሬድ። ከአባ ጊዮርጊስ ዘጋስጫ በፊት እኮ የነበረ አባት ነው። እንደ ነጭ ዕንቁ በአዳም ገላ ውስጥ ታበራን የሚባለው ትምህርት የቤተክርስቲያናችን ትምህርት ነው። ድጓው ነው ይሄ። የህዳር 21 ጽዮን ማርያም ላይ ሲቆም አባቶቻችን በዜማ የሚያደርሱት ነው ይሄ። እንጂ ዘመን አመጣሽ አይደለም። ይሄው የተናገረው ገሌ ተናግሮ ምናምን ከሆነ የተወሰደ አይደለም። ቃል በቃል ጻፈ ነው። ስለዚህ ምንም አይነት ነገር ከፈጠራት ጀምሮ ምንም ነገር ርኩሰት አላገኛትም። ቴዎዶጦስ ነው የተናገረው። እና አባቶቻችን የሚያስተምሩትን ትምህርት በሚገባ ማወቁና መገንዘቡ እጅግ ለሁላችን በጣም እጅግ ጠቃሚ ነው። ማንበብ ለሁላችንም ቆንጆ ነው። ለዚህ ነው ቴዎዶጦስ በዚህ በሃይማኖት አበው ላይ ወኢረክሰት በምንትኔም ዘፈጠራ ያለው። በምንም ነው ያለው። በምንም ከፈጠራት ጀምሮ አንዳችነት እንከን አላገኘባትም የለባትም ይለው። ወኢረክሰት በምንትኔም ዘፈጠራ ከፈጠራት ጀምሮ ምንም ርክሰት የለባትም። ከፈጠራት ጀምሮ ነው የሚለው። የሃይማኖት አበው ዘቴዎዶጦስ ነው። የድንግልና መለወጥ የርክሰት የሚባል ነገር የለባትም። እንበለሰስሮተ ድንግልና ነው። መለወጥ የሚባል ነገር የለባትም። ወኢረክሰት ነው የሚለው። ወኢ ማለት አፍራሽ ነው አይደለም። ርክሰት መርከስ ነው። ፈጽሞ ርክሰት የለባትም። ከየት ጀምሮ እምዘፈጠ። የስልካችሁን ፓስዋርድ በፈለጋችሁት ፊደል ወይም በፊርማችሁ ልክ እንደዚህ መክፈት ትፈልጋላችሁ? እንደዛ ከሆነ በሌተር ወይም በቁጥር አቃወለብን እና አባቶቻችንም የተማሩት ያስተማሩንም ይሄ ትምህርት ነው። በዚህ ትምህርት ጸንተን ለመኖር እግዚአብሔር አምላክ ያብቃን። አሁን ወደ ስራ ብገባ ምን ይመስላችኋል? አይበቃም? ቻሉ የኃይለ ማርያም ነው። ኃይለ ማርያም ጠቅላይ ሚኒስትሩ ነው አይደለም? አደራችሁ እንደዛ አይደለም። ኃይለ ማርያም ላቀው የተናገሩ ተመልከቱ። ይሄ ደግሞ በህሩይ ደግሞ ተመልከቱ። ይሄን የፋሲካ ምንባብ ላይ ደግሞ ተመልከቱት። እዚህ ጋር ምንድነው የፋሲካ ምንባብ ላይ ደግሞ እዚህ ላይ ስንጠቅስ ደግሞ ጠንቅ አለብን። የፋሲካ ምንባብ ላይ ደግሞ ምን እንደሚል ደግሞ እንመልከት። ወለቲሰ አቀባ ይልም እዚህ ጋር መንፈስ ቅዱስ ከመይተርሳ እንዳትቆሽሽ እንዳታድፍ ጠበቃት። ወለቲሰ አቀባ መንፈስ ቅዱስ አቀባ ነው የሚለው ጠበቃት። የፋሲካ ምንባብ ላይ እንደዛ ነው የሚናገረው። ይሄ ማን ነው? ያው የኃይለ ማርያም ላቀው ላይ ሳያችሁ መጀመሪያው። ይሄ ደግሞ የማን ነው? እንደዚህ ይላል። ግን ይሄው መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ መምህር ህሩይ ኤርምያስ ተረጎመ። ስትገቡ በቃ የምታውቁትን የተማራችሁትን በጥንቃቄ ነገ ብትጠይቁ ልትመልሱ የምትችሉትን ጥያቄ አባርታችሁ መጨረስ። ይሄው መጽሐፉን ከፈለጋችሁ ፎቶ ለምታነሱ ይሄው ይሄ ደራሲው አባ ጊዮርጊስ ዘጋስጫ ነው። ግን ተርጓሚ ማን ነው? መተርጓሚ ነው ኃይለ ማርያም ላቀው። ይሄ አሁንም ደራሲው አባ ጊዮርጊስ ዘጋስጫ ነው። ተርጓሚ ግን መምህሩ ህሩይ ኤርምያስ ይተረጉሙታል። አሁን አሜሪካን ያሉት በረከታቸው ይደርብን በጣም ደገኛ በጣም ጎበዝ ከምንላቸው ደገኛ የክርስቲያናችን አባቶች መካከል አንዱ ናቸው መምህር ህሩይ ኤርምያስ። እንዲህ አድርጋችሁ በሚገባ ትምህርቱን ማየት ገባችሁ እንጂ በቃ የሆነ እንትን ብለን ማስረጃ ስንጠቅስ ምን ስንል በደንብ ማየት ተገቢ ነው። ሁለተኛ ነገር ደግሞ ከዚሁ መጽሐፍ ላይ አሁን ይሄ ወለታ ጽድቅ አለ አይደል? ይሄ መጽሐፋው ሁላችን ላይ አለ አይደል? ገበያ ላይም አለ። ምንም ያስቸግርም አይደል? አለ እዚህ ጋር ገጽ ከአባቶች አምጡ። ይሄ አባቶች አይደል እንዴ የተዘረዘረለ እዚህ ጋር ቁጭ ያለለ እመቤታችን ቅድመ ብስራተ መልአክ ከጌታ ሞትና ትንሣኤ በፊት ያልተዳደፈ ባህሪ ነበራት። ጎርጎርዮስ የተናገረው እንደውም በአማን ነጸረ የእንግሊዝኛውንም የአማርኛውን ኤፍሬም ሶርያዊም ይኸው፣ ቴዎዶጦስም ዘአንክራ ይኸው፣ እነ ፖሊለስ እነ ሳዊሮስ ዘአንጾኪያ አለ። ይኸው
ከዚህ እንግሊዝኛ ለሚችል በእንግሊዝኛ በአማርኛ ተርጉሞት በአማርኛ ቁጭ አድርጎታል። ማወቅና ማንበብ ደግሞ የኛ ግዴታ ነው። ገጽ 216 ላይ ያለ እና ማታ ከስራ መልስ ስንመለስ ደግሞ እንመጣበታለን። ሁለተኛ መጽሐፈ ድጓ ላይ ያለን ቃል ዘመን አመጣሽ ነው እንዳንልሽ ጥንቃቄ እናድርግ። ማርያም በአዳም ገላ ውስጥ እንደ ነጭ ዕንቁ ታበራ ነበር። ዕንቁ ውስጥ ሆና አዎ ቅዱስ ያሬድ የተናገረው። ለዚህ አነጻት የሚለው ቃል ደግሞ አከበራት ብሎ እንደሚፈታ ከዚህ መጽሐፈ ምስጢር አይተናል፣ ከሃይማኖተ አበው አይተናል፣ ከቅዳሴ አንድምታ አይተናል፣ በብዙ ማስረጃ አይተናል። በግልጽ ነው። ሁለተኛ በዚህ በትርጓሜያችን መጽሐፍት ላይ በግልጽ አሁን በተለይ ደግሞ የቀድሞ ደግሞ ያየነው አለ አይደል? ቅድም ለነበራችሁ ሰዎች የምሁር ኢየሱስ ገዳም የማቴዎስ ወንጌል ይሄ ነው የሚለው ከመቃለ እግዚአብሔር ሶበ ተሰገወ ውእቱ ነስአ ዝኩ ስጋ አካላዊ ቃል ስጋ ነሳ ከማን ከአዳም። ምን አይነት ስጋ ዘኮነ ለአዳም እምቅድመ ኃጢአት ከመውደቁ በፊት የነበረ የአዳም ስጋ። ይሄው ምሁር ኢየሱስ ገዳም ጉራይ ክልል ነው የሚገኘው። ብፁዕ አቡነ ጎርጎሪዮስ ካል ያስተማሯቸው ብፁዕ አቡነ መልከ ጼዴቅ የመሰረቱት ገዳም ነው ምሁር ኢየሱስ ገዳም። ሄዱ እዛ ገዳም ላላችሁ የመጻፈው ያልበደለውን ነው የሚለው። ዝኩ ስጋ ዘኮነ ለአዳም እምቅድመ ኃጢአት ቀድሞ የነበረ ከኃጢአት ከመውደቁ በፊት የነበረ የአዳምን ስጋ አደረገ ነው የሚለው። ይሄ ማቴዎስ ወንጌል ምዕራፍ 11 ላይ ያለ እኮ ነው። ፒዲኤፉን ደግሞ አሁን አንድ አባት ይልኩልኛል። እሱም ከእኛ ምንማው ቴሌግራም ላይ ቁጭ አደረግላቸው ሙሉ መጽሐፉ ማለት ነው። የግዕዝ በግዕዝ የማቴዎስ ወንጌል መጽሐፍ ላይ አለ። ስታወሩ ገብታችሁ በሚገባ ትምህርት ሰጣችሁ መሄድ ነው። ከስድብ አፋችሁን ጠብቁ። ካለባሌ ንግግር አፋችሁን ጠብቁ። ስተት ትምህርት ስታገኙ ስተት ትምህርት መሆኑን አይታችሁ ልክ ለምሳሌ አሁን ይሄ ስተት ከሆነ ስተት መሆኑን አንድ ሰው ገብቶ በስነ ስርዓት ልክ እንደዚህ መጽሐፍ እያሳየ ይሄ ስተት ነው ይሄው በቃ ጉዳያችን ከግለሰብ ይወጣና ዕውቀታዊ ይሆናል። ታውቃላችሁ መጽሐፋዊ ይሆናል ጉዳዩ። ገብተን ቤታችን ግን ገሌ እንደዚህ ነው ገሌ ስድብ ነው አይጠቅምም። ምንም አንተንም ማያነጽ ሌሎችንም አይጠቅምም። ጀግና ከሆንክ ግባና ልክ እንደዚህ እንደተገለጠው ገልጦ ይሄው የአባቶች መጽሐፍ አሁን ልክ እያንዳንዱ ነው። እመቤታችን በአዳም ገላ ውስጥ ታበራ ነበረ። ማን ነው ዘማርያም አይደለም ያለው ቅዱስ ያሬድ። የቱ ጋር ይላል አላልኩም እኔ ዱጋውን ከፍቼ መጽሐፉ ከነገጹ ነው ያሳየዋችሁ። አንተም ገፍተን እንደዚህ ይሄው እዚህ ላይ ያለል መጽሐፈ ዱጋው ላይ አለ ቃል በቃል ይሄን የተናገረው ቅዱስ ያሬድ ነው። እኔ አይደለም ዘመን አመጣሽ ትምህርት አይደለም ይሄ። እንዴት ነው የሚፈታው? ሲፈታ ምንድነው ይፈታል? እመቤታችን ዘርን ባያስቀርን ኖሮ እንደ ሰዶም ሆኖ እንደ ገሞራም በመሰለ በቃ ይሄ የቤተክርስቲያናችን ትምህርት ሆኖ እናውቃለን። ሁለተኛ ያልነሳውን አላለም ሲል ለማን ነው የሚናገረው? አቡናኒዮስ የተባለው መናፍቅ አውሊናሪዮስ የተባለው መናፍቅ ክርስቶስ ነፍስን አልነሳም ብሎ ሲነሳ የለም ለሱ መልስ ሲሰጠው ነገራችን ለጎርጎሪዮስ ነፍስንማ ስጋን ብቻ ከነሳማ ነፍስን ካልነሳማ ያልነሳውን እኮ አላዳነውም ብሎ ለነፍስ የተናገረው ስለ ጎሰቆለ ማንነት አለም እያወራ ያለው። እንዲህማ እንዴት ትላለህ? ክርስቶስማ ስጋን ብቻ ከነሳ ነፍስንም አልነሳም የምትል ከሆነ ነፍሳችን አልዳነችም ማለት ነው። ያልነሳውን አላዳነም ማለት ይሄን ነው የሚናገረው። ስለዚህ የጎርጎሪዮስ እንደዛ ነው ያልነሳውን አላዳነም። ጎርጎሪዮስ ስለዚህ ያለ የሚተናገረው እንደዛ አርጉ። እንደዚህ ከሆነ ከዛ እየጠራ ይመጣል። ታውቃላችሁ ማስረጃዎቻችን እየጠሩ ማስረጃ እያሸነፈ ይመጣል። እውነት እያሸነፈ ይመጣል። ይሄው ማቴዎስ 11 ምሁር ኢየሱስ ገዳም ነው ከነ ምንጩ የነገርኳችሁ ምሁር ኢየሱስ ገዳም የሚገኝ ነው። ማቴዎስ ወንጌል ላይ አንድምታ ትርጉም ላይ ነው ያለው የግዕዝ በግዕዙ ላይ ይሄው ሶበ ተዘገወ ውእቱ ስጋ ሆነ ምን ነሳ ምን ዝኩ ስጋ ነሳ። ይሄን ስጋ ምን የሚለው ዘኮነ ለአዳም የሆነው ምን የሆነውን ለአዳም እምቅድመ ኃጢአት
ከመውደቁ በፊት የነበረው የአዳምን ሥጋ ነሳ ነው የሚለው። ስለዚህ አብነት ትምህርታችን ትርጓሜያችን ያ ነው። ቤተክርስቲያናችን መጽሐፍ የለም ማለት ነው። በዛ ደግሞ ኩልል ብሎ ደግሞ እዚህ ያማለ እንጂ ቅዳሴ ማርያማችን ያለ የአዳምን ጥንተ ሥጋ አደረገ ብሎ ሲተረጉም ቁጭ አድርጎ ነው። በገነት የነበረ ከመውደቁ በፊት የነበረ የአዳምን ሥጋ ማለት ለራሱ አደረገ ቃል በቃል ከመውደቅ በፊት የነበረ የሚለው ይህን የምናገኘው እዛው አንድምታው ትርጓሜያችን ላይ እናገኘዋለን ነው። ቅዳሴ ማርያም አይደል? እንግዲህ ላለፋችሁ ሰዎች ነው ደግሞ ያሉት በነገራችን ላይ ይሄ ማለት ቀኙን መርገም ያልወደቀበት ሰባቱን ዘመን በገነት የነበረ የአዳምን ሥጋ አደረገ። መርገም ያልወደቀበት የአባቶቹን በተመለከተ ደግሞ ቅድም እንደጠቀስኩላችሁ ማለት ነው። ይኸው እዚህ ላይ ገጽ 216 ወለታ ጽድቅ ላይ በደንብ ታብራሩታል። በቃ ጎርጎርዮስ ገባሬ መንክራት እመቤታችን ቅድመ ብስራተ መልአክ ከጌታ ሞትና ትንሣኤ በፊት ያልተዳደፈ ባህሪ ነበራት። ከመቼ? በብስራት ጊዜ አይደለም፣ ቅድመ ነው የሚለው። መልአኩ ከመስሩ በፊት ሞትና ትንሣኤ ከጌታ ሞትና ትንሣኤ በፊትም ያልተዳደፈ ባህሪ ነበራት። እርሷ ከወርቅ የጠራ አካል ነበራት። ኤፍሬም ሶርያዊስ እመቤታችን ሔዋን ዕፀ በለስ ከመብላቷ በፊት የነበራት ይኩነኒ ከማለቷ በፊት የነበራት ሰውነት ነበራት። ቴዎዶጦስ ምን አለ? እመቤታችን በሴት ባህሪ ተፈጥራለች፣ ሴት ናት። ይህን አልካድንም። የሐና ኢያቄም ልጅ ናት። ሰው አይደለችም አልተባለም፣ ሰው ናት። ሆኖም ይላል በሴቶች መርገመ ኃጢአት ሱታፌ የላትም። ፖሪክለስ ምን አለ? እመቤታችን እንበላ አበሳ ተፈጥራለች። እንበላ አበሳ የሚባል ነገር የለባት። ከዛ ሳዊሮስ ደግሞ ምን አለ? ዛሬ እኛ በደመ ክርስቶስ እንደነጻ ነው እመቤታችንም ከአደፍ ጉድፍ ነጻ ነበረች። ነጻ ሆናለች አይደለም ያለው በክርስቶስ ሞት። እመቤታችን ከአደፍ ጉድፍ ነጻ ነበረች። ዮሐንስ ዘደማስቆስ ምን አለ? እመቤታችን ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላ ወይም በመቅደሱ ኖረች። የእግዚአብሔር ሙሽራ እናት እንበለ አበሳ በተአቅቦ ኖረች። አቀባ ነው። እዚህ ላይ በጣም ነገራችን ላይ ይሄ የፋሲካ ምንባብ ላይ ራሱ ባለፈው የተጨቃጨቅንበት ርዕስም እዚህ ጋር መለካ እንደሚለው አባ ጊዮርጊስ ዘጋስጫ የተናገረው የፋሲካ ምንባብ ላይ ታይቷል። እዚህ ጋር የፋሲካ ምንባብ ላይ መለካን የሚሉት ንግግር እንደነበር ይነሳል። ያው እዚህ ጋር ተመልከቱ። ገጽ 244 ላይ ዳግመኛም እንደ አልዓዛር ተነሳ፣ ወደ ውጭ ውጣ ብሎ አልተጣራም። ቅድም እንዳልኳችሁ ክርስቶስ መለኮቱ ቆሞ ቀጥ ብሎ ከዛ ሥጋ አንተ ሥጋ ሆይ ትላንትና ከድንግል ማርያም የነሳው ስለ ሰው ልጆች ብዬ የሞትኩት ሥጋ ከመቃብር ትወጣ ዘንድ አዛሃለሁ ብሎ አልዓዛር እንዳተሰው መዛል አስነሳው። ምክንያቱም መለኮት ከሥጋ ተለይቶ አያውቅም ከተዋህዶ በኋላ ከፈጣሪ ዘንድ የፍጥረት ሥራ አገልጋይ እንዳይሆን ካለ በኋላ አንዱ ፍጡሩ አንዱ ፈጣሪ አንዱ ይበልጣል አንዱ ያንሳል እንደሚሉ እንደ መለካውያን አምላካችን እንዳናከፈ ይላል። አንዱ ፍጡር ያለው ሥጋን ማለት አንዱ ፈጣሪ አንዱ ይበልጣል አንዱ ያንሳል እንደሚሉ እንደ መለካውያን አምላካችን እንዳናከፈ ይላል። ይሄው እንደዚህ ይላል። እንደዚህ እንዳንል ይሄ የመለካውያን ነው፣ የሊዮን ነው። ይሄው እዚህ ጋር ሊዮን ነው የሚለው እዚህ ጋር ሊዮን የፋሲካ መንባብ ላይ ሊዮን የሊዮን ዘለፋ ነው። አንድ አካል ሁለት ባህሪ የሚለው ማለት ነው። እንደዚህ እንዳንል አንዱን ፈጣሪ አንዱን ፍጡር ነው እንዳንል አንዱ ይበልጣል አንዱ ያንሳል እንዳንል እኛ እንደዚህ ክሌ ባህሪ አናምንም። ምን ታው ዱዋሊዝም አናምንም። አንድ አካል አንድ ባህሪ በተዋህዶ ከበረ። የከበረው ማን ነው? ሥጋ። አክባሪው ማን ነው? መለኮት። ከዛስ ሥጋችን የባህሪ አምላክ ሆነ። ከሙታን የተነሳው ማን ነው? ስግው ቃል። አልዓዛርን ከሙታን ያስነሳው ማን ነው? ስግው ቃል እንጂ ነጥለን መለኮቱ ነው ሥጋውን አንነጣጥልም። ከተዋህዶ በኋላ ተነጣጥሎ የለም። የመለኮት ገንዘብ ለሥጋ የሥጋ ገንዘብ ለመለኮት ነው። አለቀ። ከዚህ በኋላ ቀጥሎ ነው አንዱን ፍጡር አንዱን ፈጣሪ አንዱ ይበልጣል አንዱ ያንሳል እንደሚሉ እንደ መለካውያን አምላካችን እንዳናከፋ ካለ በኋላ ሰነፎች ሮሜ ታላቆች ሆይ እግዚአብሔር ከጎሰቆለች ሥጋችን ጋር መሳተፉን ካላፈረ ለምን መለኮቱ ብቻ ነው ያዳነን ሥጋው አላዳነም ይላሉ? እንዴት ነው ያሉት? እኛን ያልነው አይደለም። ያው እዚህ ጋር
የእፉኝት ልጆች መለካውያን ይፍዙ የፋሲካ ምንባብ ላይ የእፉኝት ልጆች መለካውያን ወይም ደግሞ ንጉሳውያን ሆይ እንዴት ላላችሁ ሆነ መለኮት ግን ለብቻው የሚያድን ከሆነ ለምን እግዚአብሔር ልጅ ከማርያም ሰው ሆነ? መለኮቱ ብቻ ነው ያዳነን ስለሚሉ ያዳነን ግን ስግው ቃል ኢየሱስ ክርስቶስ ነው ያዳነን። ለዛ ነው መልስ የተሰጠው። ለዛ ምን አለ? ሰነፎች የሮሜ ታላቆች እግዚአብሔር ከጎሰቆለ ስጋችን መሳተፍን ካላፈረ ለምን እናፍርበታለን? የኛን ስጋ ለመልበስ እንዴት መቻፈር? ከመለኮት አንፃር የኛ ስጋ የጎሰቆለ ነው። ያ ደግሞ የኛ ኃጢአት ሰርተን ያሳደፍነው ነው። በነገራችን ላይ ከመበደሉ በፊት የነበረው ንጽሐ ጠባይ ያላደፈበት የአዳም ስጋ ራሱ ከመለኮት አንፃር ሲታይ የጎሰቆለ አይደል እንዴ? አዳም በገነት 7 ዓመት የኖረው ንጽህናው ከመለኮት ጋር ይተካከላል እንዴ? የፈለገ ንጽሐ ጠባይ ያላደፈበት አዳም ብንልም ራሱ ከመለኮት ጋር ይነጻጸራል እንዴ? ከመለኮት አንፃር ብናይ እኮ ያደፈ ነው። ባይበደል እንኳን ማለት ነው። ሰማያት እንኳን በሱ ዛን ንጹሃን አይደሉም ይል የለ ውዳሴ አምላክ ላይ ባስልዮስ። ስለዚህ የኛ ቤተክርስቲያን ትምህርት ይሄ መሆኑን ልናውቅ ይገባል ነው። ቤታችን ንጽሕት ናት፣ ቅድስት ናት። እግዚአብሔር ስላስተማረን ስለመከረን ስሙ የተመሰገነ ይሁን። በጣም አቆየኋችሁ። በተለይ ሊቀሊቃውን ስሙር አላምረው ሊቀሊቃውን ስማ ከሆነ በደንብ አድርገው ቀደም የጸጋ መሰለኝ ቃልም ጥቂት ያደረገላችሁ መልስ ሰጥቶበታል እዛ ላይ። እሱም ቪዲዮ በደንብ ስሙት። በነገራችን ላይ ሙሉን ስሙት። በግሉ አንድ ሰው ገድላት ድርሳናትን ባልቀበል ችግር የለውም ማለት አይችልም። ከከበደ ጸልይ ግለጥልኝ ብለ። ከዛ ውጭ ግን አንድ ሰው ተነስቶ እንደዚህ ባልቀበል ችግር የለውም ገድላት ማስረጃ መሆን አይችሉም ማለት አይችልም። ማስረጃዎች ናቸው ገድላት፣ ማስረጃዎች ናቸው። እንዴ ባስልዮስ ጠቅሶ የለ እንዴ? ባስልዮስ እኮ ጠቅሷል። እዚህ ሃይማኖት አቦ ላይ እኮ አለ። ላሳያችሁ። እዚህ ገጽ ኮመንቱን ብታጠፉት ግን ጥሩ ነው። ሰው እንዲማር ከቻላችሁ ሞዴሬተሮች ብታጠፉት ጥሩ ነው። ይሁን ካላችሁም ይሁን። ሐሳብ እንድንል ግን ሐሳባችን እንደዛ ብናደርገው ጥሩ ነው። እዚህ ገጽ ባስልዮስ ተመልከቱ። ገጽ 428 ላይ ምዕራፍ 96 ተመልከቱ። ምዕራፍ 96 ላይ ቁጥር 42ን ተመልከቱ። በ42 ተመልከቱ እንዴት አድርጎ እንዳብራራው ማለት ነው። በመምህራን የባስልዮስ ነው 96 ላይ በመምህራን መካከል የከበረ አስተምሮ መንግስት ሰማያትን የሚያወርስ እንደመሆኑ መጠን ንጉስ ተብሎ የተጠራ ቅዱስ ባስልዮስ ጌታችን ኢየሱስ ክርስቶስ አንድ አካል አንድ ባህሪ እንደሆነ ልዑልም ትሁትም ስራ ገንዘቡ እንደሆነ አምኖ ስለመሰከረ ስለ ቦሊጣ ሰማዕት በተናገረው ድርሳኑ ስለኛ እግዚአብሔር በሰው መካከል ተገለጠ። ስለምን ሲናገር ነው? ስለ ቦሊጣ ሰማዕት በተናገረው ድርሳኑ። ከዛ እኮ ሜንሽን እያደረገ ያለው ገላ ድርሳናት ምንጭ ይሆናሉ። አዎ በደንብ ነው የሚሆኑት። እልል ብለው ነው የሚሉት። ለዛው ስለምን ሲናገር ነው? ይሄንን ስለ ቦሊጣ ሰማዕት በተናገረ ድርሳኑ ስለ ሰማዕቱ ናቸው። ገድለ ቦሊጣ ማለት እኛ እግዚአብሔር በሰው መካከል ተገለጠ፣ ብሉይ ስጋን ለማደስ ቃል ስጋ ሆነ፣ ባህሪያችንም ገንዘብ አደረገ፣ የኃጢአትን ምርኮኛነት ነፃ የሚያወጣቸው ከበደለኞች ጋር ተቆጠረ። ይሄን ከየት ነው የወሰደው? ቦሊጣ ሰማዕት ላይ ስለተናገረ ድርሳኑ ከዛ ላይ ወስዶ ነው የተናገረው። ማስረጃ ቀረበ እኮ አሁን ከገድሉ ከዚህ ሰማዕት መጽሐፍ ላይ ስለ ቦሊጣ ሰማዕት በተናገረው ድርሳኑ ላይ ስለ አምላክ ሰው መሆን ተናግሯል። ምንጭ ሆኖ ተጠቅሷል። እዚህ ጋር ዮሐንስስ ጠቅሶታል። ዮሐንስ ዘአንጾኪያ ይሄን ጠቅሶታል። ዮሐንስ ዘአንጾኪያ ምዕራፍ 114 ላይ ቁጥር 20 ተመልከቱ። እግዚአብሔር ያደረበት አግናጢዮስም በመለኮቱ ለእኔ ፈጣሪን በመከራው እመስለው ዘንድ ይገባኛል አለ። የቤተክርስቲያን አምድ ቅዱስ ባስልዮስም ተመልከቱ። የማን አምድ? የቤተክርስቲያን አምድ ቅዱስ ባስልዮስም ምን አለ? ስለ ኢየሉጣ ሰማዕት በተናገረው ድርሳኑ አያችሁ፣ ስለ ኢየሉጣ ሰማዕት በተናገረበት ድርሳኑ አምላክ ስለኛ ሰው ሆነ። ከየት ነው የወሰደው? ይሄንን ስለ ኢየሉጣ ሰማዕት ሲናገር ስለ አንድ ቅዱስ ሰማዕትን በሚናገር መጽሐፍ ላይ የአምላክ ሰው መሆን ተደርጎ ምንጭ ተደርጎ ተጠቅሷል። ይኸው እዚህ ላይ ሃይማኖት አበው እኮ ነው። ማስረጃ ሆኖ ይቀርባል። እልል ብሎ ነው የሚቀርበው። በደንብ ነው የሚቀርበው። ይኸው ያውም እኮ የጠቀሰው ማን ነው? የቤተ ክርስቲያን አምድ የተባለው ቅዱስ ባስልዮስ ስለ ኢየሉጣ ሰማዕት በተናገረው ድርሳኑ ነው የሚለው አምላክ ስለኛ ሰው ሆነ፣ በሰው መካከል ተመላለሰ፣ ከተገፉት ጋር የሚገፋ ሆነ። ይሄን ከየት ነው ግን የወሰደው? ስለ ኢየሉጣ ሰማዕት በተናገረው ድርሳኑ ላይ እኮ ነው የተናገረው።
ስለ አንድ ሰማዕት በተናገሩ መጽሐፍ ላይ የአምላክ ሰው መሆንና ሞት ትንሣኤ ይነገርበታል። ምንጭ ሆኖ ተጠቀሰው። ከዚህ ሜንሽን ተደረገ እኮ ከገድለ ኢየሉጣ ላይ ስለ ኢየሉጣ ሰማዕት በተናገረበት ድርሳኑ ይላል። በነገራችን ላይ የኛ እምነት ራሱ እንደ ሰማዕታት እምነት ነው። እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ አግናጢዮስ ምጡል አንበሳ፣ እንደነ ቅዱስ ጳውሎስ፣ እንደ ቅዱሳን ጻድቃን ሰማዕታት እንደነሱ ነው የኛ እምነት። እንደ ቅድስት አርሴማ ነው የኔ እምነት። ዮሐንስ አፈወርቅ ነው የነገረ የኛ እምነት ይላል እንደ ሰማዕታት ነው አለ። የዚህ ዮሐንስ አፈወርቅ ሃይማኖተ አበው ላይ ይህንን ሲናገር የዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 62 ላይ እዚህ ጋር ሲናገር የምዕራፍ 62 አይደለ? ተመልከቱ፣ ቁጥር 2 ተመልከቱ። እስከዚህ ቀን ድረስ ይላል ትሩፋት የሰሩ ሐዋርያት ድርብ ሰረዝ ሰማዕታት ሁሉ እንዳመኑት እምነት እንዲህ ነው። እንዲህ እኔ አምናለሁ አለ። አይታል የቅዱስ ዮሐንስ አፈወርቅ እምነት ትሩፋት የሰሩ ሐዋርያት የሰማዕታት ሁሉ እምነት እኔ እነሱ እናሙትን ማምነው እኔም እንደዛ ማምነው ዘማሪያም ቅዱስ ጊዮርጊስ ሰማዕቱ እንዳመነው እምነት እኔ ማምናለሁ። ቅድስት አርሴማ ባመነችው እምነት እኔ ማምናለሁ። አርሴማ ሌላ እኔ ሌላ አይደለሁም። አርሴማ ሰማዕት የሆነችለት ክርስቶስ ራስ የሆነላት ቤተክርስቲያን እሷ አካል የሆነችለት እኔንም እዛ ነው ያለሁት። ቅዱስ መርቆሬዎስ ሰማዕት የሆነላት ቤተክርስቲያን አካል እሱ ማምነው እምነት ነው የማምነው። እስከዚህ ቀን ድረስ ይላል ዮሐንስ አፈወርቅ ትሩፋት የሰሩ ሐዋርያት ድርብ ሰረዝ ሰማዕታት ሁሉ እንዳመኑት ሐዋርያትና ሰማዕታት እንዳመኑት እምነት እንዲህ እኔ አምናለሁ አለ። እኔ ከዮሐንስ አፈወርቅ በልጣለሁ እንዴት አለ? እኔ ማምነው እንዴት ነው? እንደ ሰማዕታቱ እምነት ነው። እምነታቸው የት ነው ማገኘው? በገድላቸው ነው፣ በድርሳናቸው ነው ማገኘው። የት አገኘው? አሁን ለምሳሌ እስከዚህ ቀን ድረስ ይላል ዮሐንስ አፈወርቅ እስከነበረበት ጊዜ ድረስ የነበሩት ሐዋርያት ቁጥራቸው ይታወቃል። ሐዋርያን አበው አሉ። ሰማዕታት ስንት ናቸው ብዛታቸው? በምን አወቀ ሰማዕትነታቸው? በምን መጽሐፍ አገኘው? እስከዚህ ቀን ድረስ ትሩፋት የሰሩ ሐዋርያት ሰማዕታት ሁሉ እንዳመኑት እምነት እንዲሁ እኔ አምናለሁ አለ። እኔ ማምነው እንደዛ ነው። አስተምሯችን እምነታችን ራሱ እንደ ሰማዕታቱ ነው። እኛ ቃል ሥጋ ሆኗልና መናፍቃን እንደተናገሩት በሩቅ ብእሲ ያላደረገምና ስለዚህ እኛ በሳው ቄርሎስን በነገራችን ላይ ነው የተናገረው። ቄርሎስ ራሱ ቄርሎስን እንየው። ቄርሎስም ይሄን የተናገረው ሃይማኖታዊ ዘቅዱስ ቄርሎስ ተመልከቱ። ይኸው ምዕራፍ 73 ነው ክፍል 13 ቁጥር 18 ተመልከቱ። ይህን ነገር በእውነተኛ ትምህርት አንቅንተን እንዲህ እንናገራለን፣ ይህንንም ፈጽመን ፈጥነን እንረዳዋለን። እኛስ ይላል ቄርሎስ ነው የሚናገረው። ተመልከቱ። እኛስ ሰማዕታት በሃይማኖት በምግባር ፍጹማን በሆኑ ጊዜ ወደው ፍጹም መከራ እንደተቀበሉ ሃይማኖትንም አጽንተው እንደጠበቁ ጌታችን ኢየሱስ ክርስቶስንም ደስ የሚያሰኘው ክብር እንዳገኙ እንናገራለን። ስለ ሰማዕታት እንናገራለን። የሃይማኖታችን አካል ነው። ባትቀበል ችግር የለውም ሳይሆን ስለ ሰማዕታት እንዲህ ብለን እንመሰክራለን። እኛ ምን ብለን? እኛስ አለ ቄርሎስ ነው ያለው ሰማዕታት በሃይማኖት በምግባር ፍጹማን በሆኑ ጊዜ ወደው ፍጹም መከራ እንደተቀበሉ ሃይማኖትንም አጽንተው እንደጠበቁ ጌታችን ኢየሱስ ክርስቶስን ደስ የሚያሰኘው ክብር እንዳገኙ እንናገራለን። ተናገረው። ገድሉ ለዛ ገፍተር አድርገው አይደለም። ስለዚህ የኛ ትምህርት ይሄ ነው። ስለዚህ አንድ ሰው ከከበደው ገድላት ድርሳናት ላይ መጸለይ፣ እግዚአብሔርን አንተ ገለጥልኝ ማለት ይገባዋል። አንድ ነገር ከኛ አእምሮ በላይ ሆነ ማለት ጉዳዩ ውሸት ነው ያሰኘው። አህያ ተናግራለች፣ ከአእምሮአችን በላይ ነው ግን ሆኗል። በገባውን ሰማይ ፀሐይ ቆሟል፣ ከአእምሮ በላይ ነው ግን ሆኗል። እናምናለን። ጌታችን በ5000 በሁለት ዓሣና በ5 እንጀራ ለ5000 ሰው የመገበው አቡነ ዜና ማርቆስ ስንት ሰው ነው የመገቡት? 8000 ሰው። እናምናለን። በእኔ ያመነ እኔ የሚያደርገውን ያደርጋል ከኔ በለጠ ያደርጋል ብሏል። እናምናለን። አይ እግዚአብሔር አምላክ ስራ እኮ እስከዚህ ነው ብለን አንገደብለትም። እንኳን የቀርቶ እግዚአብሔር አምላክ በእያንዳንዳቸው ህይወት ላይ ያደረገው ተአምር ብንናገረው ያልቃል እንዴ? ለሰው ለመናገር የሚከብዱ ተአምራት በእኛ ህይወት አልተፈጸሙም እንዴ? እና ይሄ ነገር ስለከበደኝ ዘልየው አልፋለሁ አልቀበለው ምናምን አይባልም።
ይሄ ትልቅ ስህተት ነው። ስለዚህ እኛ ማናቀው ሲኖር ታዲያ ይሄ ማለት ገድለ ድርሳናት ላይ ፍጹም ስህተት የለም ማለት ነው አይደለም። ስርዋጽ ይገባል። አዎ። የቃላት እንትን አለ። አዎ። የህትመት ችግር አለ። አዎ። መጽሐፍ ቅዱስ ላይም እኮ አለ። በይዘው አልገባንም እንጂ አለ። እንደው አንዳንድ ሰው አላወቅም ብሎት ነው እንጂ አለ። መጽሐፍ ቅዱስ ላይም እኮ አለ። ለምሳሌ ባለፈው ያሳየኋችሁ የለም ይሄ መጽሐፈ ቀለሜንጦስ ላይ የአዳም ትእዛዝ መጽሐፍ ላይ እዚህ ቁጥር 29 ላይ ምን እንደሚለው ቁጥር 29 ላይ ህዝቡ ለማለት ምን የሚለው ህገቡ ይላል። ህዝቡ ለማለት አይደል በሴት ሞት ምክንያት 40 ቀን አለቀሰ ይልና ከዛም ይላል አያችሁ ሴት የሚለውን ሴት የሚለውን ት በሚለው ለጋጻፈ ከሞተ የሚለውን ከመታ በኋላ አለ ሄኖስ ህዝቦቹን በቅንነትና በእውነት መራቸው አባቱ ሴት የነገረውን ሁሉ ፈጸመ ይላል። ሲጀመር ይሄ ቃል ሙስሊሞች ነበር የጠቀሱት በነገራችን ላይና እንደዚህ በኦርቶዶክስ ቤተክርስቲያን ማስተርቤሽን ይፈቀዳል ብሎ ይሄን ጠቀሰ። ታይፒንግ እኮ ነው ይራል አለ እኮ ታይፒንግ ይራል ላሳያችሁ መጽሐፍ ቅዱስ ላይ ነው ታይፒንግ ይራል። ይሄ መጽሐፍ መቼ ሰማያውቀው የለም አይደል 1980 መጽሐፍ ቅዱስ ያለ የብሉይና ሐዲስ ኪዳን መጽሐፍ አለ። እዚህ መጽሐፍ ላይ መጽሐፈ ኩፋሌን ተመልከቱት ታሳያችሁ። መጽሐፈ ኩፋሌ 1980 ማለት ነው 4:11 ላሳያችሁ። ይሄው ምዕራፍ 4 ቁጥር 11 ማለት ነው። ይሄ ምዕራፍ 5 ነው። ከዛ ፊት ያለው 4 አይደለ? ሴት ልጅ ብትወልድ ቀድሞ ሔዋን 2 ሱባኤ ቆይታ እንደተፈጠረች 2 ሱባኤ በአራስነቷ ትቆይላል። ከዛስ 36 ቀንም ንጹህ በሚሻ ደሟ ትቆይ ሁሉንም 80 ቀን ይሆናል። እዚህ ጋር ስንት ይላል? 2 ሱባኤ። አንድ ሱባኤ ስንት ነው? 7 ቀን። 2 ሱባኤ ስንት ነው? 14 አይደል? በአራስነቷ ትቆይ 36 ሲጨምር 80 ይሆናል። ይሄ ታይፒንግ ኤረር እኮ ነው። ይሄው 2000 ዓመተ ምህረት ታስተካክሎ ወጣ እዚህ ላይ። ይሄው 2000 ዓመተ ምህረት ነው። ይሄው 2000 ዓመተ ምህረት ታያችኋል እዚህ ጋር በቃ 66 የምትለው 36 አለ። ይሄው ምን ልትሆን ነው ታዲያ? ለስታከየው ላይ ይኸው እዚህ ኩፋይ ላይ ተመልከቱ። ደግሞ የተስተካከለው ደግሞ ይኸው 4 ሚላል እዚህ ጋር የተቀደሰውን ሁሉ አትንካ ካለ በኋላ 2 ሱባኤ በአራስነት 2 ሱባኤ ትቆያለች። ከዛ 66 ቀንም በመንጻቷ ደም ትቆያለች ሁሉም 80 ቀኖች። ይኸው 2 ሱባኤ ሲል 2 ሱባኤ 1 ሱባኤ 7 ቀን 2 ሱባኤ 14 ሲደመር 66 ስንት ይሆናል? 80 ሲል ልጅ በ80 ቀን ነው የምትጠመቀው። ይኸው 66 ቀን ይላል። እዚህ ጋር ስንት አለው? 36 ምን እንደ ተአምር ታወራለህ? እንደ ትልቅ ነገር ነው ታወራለህ? በቃ ይኮ ታይፒንግ ነው አለቀ። ሲገለበጥ ሲጻፍ ይኖራል። ይኮ 1980 ነው። ይኸው 1980 ነው። 2000 ዓመተ ምህረት ላይ አባቶቻችን የ66 ቢለው ስንት ነው? 66 በነገራችን ላይ ኦሪት ዘሌዋውያን ላይ ያለው እኮ ነው። ይኸው እዚህ ኦሪት ዘሌዋውያን ላይ ለ66 መጽሐፍ ቅዱስ ያረሰው ኦሪት ዘሌዋውያን ምዕራፍ 12 ላይ ነው። ይኸው ከደሟ እስክትነጻ 33 ቀን ወንድ ልጅ ብትወልድ ማለት ነው። በ8ኛው ቀን ወንድ ልጅ ይገረዛል አይደል? ከስጋው ሸለፈት ይገረዛል። ከደሟ እስክትነጻ 33 ቀን ትቀመጥ ይላል። 33 ሲደመር 7 ስንት ይሆናል? 40 ቀን። ወንድ ልጅ በ40 ቀን ይጠመቃል። ከዛ የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅን ብትወልድ ይላል። ሴት ልጅ ብትወልድ ማለት ነው እንደ መርገማ ወራት 2 ሳምንት 14 ቀን የረከሰች ናት። ከደሟ እስክትነጻ ድረስ ስንት ቀን ይሆናል? 66 ቀን ትቀመጥ ይላል። ይሄው ወደ ምዕራፍ 36 ሙስሊም እኮ አለ። ምዕራፍ 12 ቁጥር 5 ላይ አለ። ስንት ቀን ነው የሚለው? 66 ቀን። እዚህ ጋር ታይፒንግ ኤረር ነው። በቃ 36 ቀን ሲጀምር ምን ታውቃላችሁ? እዚህ ጋር 2 ሱባኤ ይላል 14 ቀን 36 ጨምሩ 80 ቀን ይሆናል። እዚህ ጋር እኮ ትክ አድርጎታል እኮ እዚህ ጋር ሁሉም 80 ቀን ይሆናሉ ይላል። 36 እና 14 እንዴት ነው 80 የሚሆነው? እዚህ ጋር እኮ አስተካክሎታል እኮ። ግን እዚህ ጋር ምን አላት? 66 ለማለት ፈልጎ 60 የምትለውን 30 አላት። 66 መሆን ነበር። ለምን 66 ሲደመር 14 ስንት ነው የሚሆነው? 80 ቀን። ሴት ልጅ 80 ቀን ሲሆናት አለ ወደ ቤተ መቅደስ የምትገባው ሴት ልጅ ከወለደች በቃ አለቀ።
ይኸው እዚህ ጋር ደግሞ በ2000 ዓመተ ምህረት ላይ 66 ቀን በመጻተ ደም ትቆያለች። ሁሉም 80 ቀኖች አሉ። በቃ አለቀ። አካባጅን ብዙዎቻችን በቃ እንደዚህ እንዴት እንደዚህ ይሆናል እንደዚህ በቃ ታይፒንግ ይሄ ማለት መጽሐፍ ቅዱስ አልቀበልም ትላለህ እንዴ? እንደዛ ትላለህ። ታይፒንግ ገጠመ ያው 36 መሆን ያለው 36 አለ። ስለዚህ ምን ታደርጋለህ? ይሄን መጽሐፍ ቅዱስ አልቀበል ማለት እንችላለን። 1980 አልቀበል ማለት እንችላለን። እና እንደዚህ አይነት ነገሮች ላይ መልመድ የለብንም። ይሄ በቃ ይሄም እዚህ ጋር ነው። በቃ አለ ሴት ከሞተ በኋላ ለማለት ሴት የሚለው ሴት ጋር ከሞተ የሚለው ከመታ በኋላ ነው። ታይፒንግ ኤረር ነው በቃ ያጋጥማል። ይሄ እኮ መጽሐፈ ቀለሜንጦስ ነው። ገለ ድርሳናት ነው ያጋጥማቸዋል። እንደዚህ ስርዋጽ አለ ይገባል። ያን ስርዋጹን ነው ምንተው። ግን ሊቀ ሊቃውንት ስምዐ ኮነን ሰምታችኋቸዋል? የተሰራ አሁን በቅርቡ ትላንትና ወሬ ነው የሚተለቀው ዩቲዩብ ላይ ከስሙር አላምረው ጋር ከየኔታ ጋር ያቀረቡት። ቢሆንም ግን ገድላት ድርሳናት የማረም ስልጣን የማን ነው? የቅዱስ ሲኖዶስ። በሊቃውንት ወይ ታርሞ ታይቶ የሚታረሙ ይዛኔ ከዛ ኦኬ 36 ያለው 66 ለማለት አለቀ። ስለዚህ በቀጣይ ሲታተም ይሁን እዚህ ጋር ተስተካክሎ ወጣ አለቀ። እችን አገኘውና መጽሐፈ ኩፋሌ ልቀበልም አይልም አንድ ሰው። አንድምታ ያቃነዋላ አንድምታ ያቃነው አንድምታው ላሳያችሁ። ይኸው አንድምታ ያር መጽሐፈ ኩፋሌ በአንድምታ ትርጓሜ ይኸው ትንሣኤ ማትሚያ ድርጅት 2006 ዓመተ ምህረት ይኸው አለ እኮ እዚህ አንድምታው ላይ። ይሄ ነው ትክክል 66 ማለቱ ወይ 36 ማለቱ ትክክል? ይኸው እዚህ ጋር አለ አንድምታው ላይ። እንየው ካላችሁ እንየው ከመጣሽ ማርያም ታምጣሽ። ይኸው መጽሐፈ ኩፋሌ ያው ደግሞ የታተመው ትንሣኤ ማትሚያ ድርጅት ነው፣ በግለሰብ አይደለም። 2005 ዓመተ ምህረት ይኸው አዲስ አበባ እንየው ይኸው ስንት ነው? 211 411 አይደል? ይኸው 411 ላይ ይኸው ምዕራፍ 4 ይኸው ምዕራፍ 4 ቁጥር 11 ነው። ይኸው 11 እሺ ምን ይላል እዚህ ጋር? ይህም ዓለም ከተፈጠረ በኋላ ሔዋን ስትፈጠር 2 ሱባኤ ሰንብታት ተፈጥራ ነበረች። እንደተፈጠረች ክሌ ያለ 2 ሱባኤ ያለው አይደል? ከዛስ ወስድሳ አይደል መዋዕለ ወሰዱሰ ዕለተ ትነብር በደመ ንጽሕና ከግዳጇ መንጻት የሚያሻት ስለሆነ 66 ቀን ትቀመጥ። ይኸው ኩፋሌ ገጽ ስንት 31 ላይ። ስለዚህ 36 የሚለው ነው ወይስ ደግሞ 66 ነው የሚለው? ትክክል ስንት ያለ እዚህ ጋር 66 አይታችኋል። ባይ ዲፎልት እንኳን ግራ ቢገባን ማለት ይሄኛው ነው ወይስ ይሄኛው ነው ካለ አንድም ተዋለ። ምን አወጃበረ? ይኸው እዚህ ያለልህ አይደል እንዴ? በእውነት እችን ቤተክርስቲያን የሰጠን አምላክ ይክበር ይመስገን። በተረፈ ግን የፈጠራ ወሬ ግን መጥፎ ነው። ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ አይድንም የሚላል እስቲ አምጡት ያሳዩን እስቲ። ይሄው ገድለ ገብረ መንፈስ ቅዱስ አለ እዚህ ገጽ ላይ እዚህ ምዕራፉ ላይ ጎጃሜ አይድንም የሚል ያለበት ያሳዩን እስቲ። የፈጠራ ወሬ ጥሩ አይደለም። የሆነ ሰው ሲናገር ሰምቼ ነው የሆነ መምህር ሲናገር ሰምቼ ነው ማለት የለበትም አንድ ሰው። ይሄው አለን ብዙዎቻችን እጅ ላይ ገድለ መንፈስ ቅዱስ ግዙት ይሄው ገበያ ላይ አለ። ገድለ ገብረ መንፈስ ቅዱስ አለ። ክፈቱትና እስቲ የዚህ ምዕራፍ ላይ እዚህ ቁጥር ላይ ጎጃሜ አይድንም ብሏል ብሎ የተናገረበትን ያሳዩን እስቲ። ጉዳይ ማስረጃ ልክ አሁን እንደዚህ እንዳሳየሁት ነው ማለት የኩፋሌን ገልጬ የ1980 የ2000 አሳይቼ ከዛ ደግሞ አንድምታው ደግሞ ይሄውና ልክ እንደዚህ እንዳሳየው ይሄው እዛው ገጽ ለዚህ ምዕራፍ ላይ የጎጃሜ አይድንም የሚል አለ። ገብረ መንፈስ ቅዱስ ገድል ላይ አለ። ማስረጃ ማሳየት እኮ ነው። ግን የሆነ ሰው የጻፈውን ነገር ብድግ አድርገን ግን እንደዚህ ይላል ብሎ መናገር ግን ነውር ነው በእውነት። ላሳያችሁ ከፈለጋችሁ ላምጣላችሁ። ምን ችግር አለ?
ይኸው ነገር ገድለ አቡነ ገብረ መንፈስ ቅዱስ ወተአምራቲሁ በግዕዝና በአማርኛ አለ። አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ባንደት። ይኸው እስቲ ያሳዩን፣ ክፈቱና ይኸው እዚህ ጋር መጽሐፍ ይኸው ያሳዩ። እዚህ መጽሐፍ ላይ እዚህ ምዕራፍ እዚህ ቁጥር ላይ ገብረ መንፈስ ላይ ጎጃሜ እንዳይድን ብሎ ይናገራል። አሳዩን፣ ይኸው ክፈቱትና ስክሪንሾት አድርጎ እኮ መልቀቅ ነው። የለም ማውራት ያለብን እንደዚህ ይዘን ነው ማውራት ያለብን። እንደዚህ ይዘን ነው እዚህ መጽሐፍ ላይ እዚህ ገጽ ልክ ቅድም መጽሐፈ ሚስጥር የለም ስለ አንብቤ ነው አይደል ያሳየው። በግልጽ እንደዛ ይላል። ይኸው ብለን ቃል በቃል ከፍተን መጽሐፉን እንደዚህ ፔጅ በፔጅ እንደዚህ ከፍተን ማተሳየ የቱ ጋ ነው ጎጃሜ ማን ተቀበላለ እንደዛ የሚል? የጎጃም ሕዝብ አይድንም ብሎ የተናገረ ገብረ መንፈስ ቅዱስ የቱ ጋ እንደዚህ ተናገረው? ያንስ ተቀበል ያለህ ማን ነውና? እንደው ለንግግር እንኳን ካማረ ማለት የነበረብን እንደው ገድለ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ አይድንም የሚል ነገር ያነበብኩ ይመስለኛል ወይ ነው ሲሉ ሰምቻለሁ። እስቲ እርግጠኛ ናችሁ? እስቲ ነው አይባል? እንዴት ሰው ክርስቶስ ሲያደርግ እንዴት ዝም ብሎ ያነባል? ክፈተው ብላችሁ ይኸው ገጹት በምዕራፍ አለ በቁጥር አለ። ምን አደራረቀን? ይኸው ያሳተመው አካልም አለ እዚህ ጋር መድረ ከብድ ነው። እዚህ መዝገጽ ለዚህ ምዕራፍ ላይ የጎጃም ሕዝብ አይድንም የሚል አለ። ይሄን ነው ወይ ተቀበሉ የምትሉን? መጀመሪያ ሳየን እዚህ መጽሐፍ ላይ እንዳለ ይላል አሉ ብለን እንዴት ታነሳለህ? ይሄ ነው ትልቁ ችግር እኛ ጋር የሚፈጥረው ይሄ ነው። አሁን መጽሐፈ ሚስጥር ላይ ይላል አሉ ነው አላነሳንም እኛ። በህሩ ኤርሚያስ ማየ ነው፣ በመጽሐፈ ሚስጥርም በዚህ ያየ ነው፣ በማህበረ ቅዱሳን የታተመ ማየ ነው፣ በሁለቱም ማየ ነው። አቀባ እምከር ሰማን የሚለው ጠበቃት ነው የሚለው እዛው የፋሲካ መንባብ ላይ በግሉ ዘጋስጭ መጽሐፉን ከፍተን ያየ ነው። በዛ ላይ ደግሞ የክርስቶስን ስጋ አንዱን ፈጣሪ አንዱን ፍጡር አንዱ ይበልጣል አንዱ ያንሳል እንዳንል አባቶቻችን እንዴት አይነት ስርዓት እንደሰሩን ጭምር ተናገረ ማለት ነው። ዛሬ በቃ አለቀ። ምንም የሚያወዛግብ ነገር የለውም። ከተመለሰ አንድ መልስ በቃ እረፍት ነው ለኛ። ይሄን መጽሐፍ ይሁን ሶፍት ኮፒውን አስቀምጥላችኋለሁ ከፈለጋችሁ። ይሄ ሃርድ ኮፒው አለኝ። ይሄኛው ደግሞ ህሩ ኤርሚያስ ነው። መጽሐፍ የሌላችሁ ሰዎች ካላችሁ ሙሉን ይዩት ከምትወዛገቡ እናንተ ማለት ነው። ከዛ ለንባብም ያመቻችኋል። እናንተ በግልም ዝም ብላችሁ እንዳትናገሩም ይጠብቃችኋል። ስለዚህ አቀባ ነው የሚለው መጽሐፉ ራሱ የሚናገረው ጠበቃት ነው የሚለው እንጂ ያ ነገር አይናገርም። አቀባ የሚለውን ቃል ወስደን የኛ ትርጉምን በሚወስድ መንገድ ማድረግ በእውነቱ ትክክል አይደለም፣ ስተት ነው። ያስተት ውስጥም ይከታል ሰውን ማለት ነው። መጠንቀቅ የሚገባም ለዛ ነው ወለቲሰ አለሚራ እስኪ ወለቲሰ አቀባ መንፈስ ቅዱስ ከሜትርሳ እርሷን ግን የእግዚአብሔር እናት ትሆን ዘንድ አላትና በሚገባ ጊዜ ደስታ እንዲሆን ንጉሥ ሳይገባ አስቀድሞ አዳራሹን እንደሚያስጌጣት ፈጽሞ እድፍ እንዳያገኛት መንፈስ ቅዱስ ጠበቃት ነው የሚለው። አቀባ ነው የሚለው አባ ጊዮርጊስ ዘጋስጫ። ከአባ ጊዮርጊስ ዘጋስጫ አልወጣም ካልንማ ከመጣሽ ማርያም ታምጣሽ ወይ ፋሲካ መንባ አቀባ ነው የሚለው ያ ምዕራፍ 20 ላይ ስለዚህ አንድ ሰው የጎጃም ሕዝብ አይድንም የሚል አለ። ይሄው ገድለ ገብረ መንፈስ ቅዱስ ይሄው ሚዲያው ክፈተውና እዚህ ምዕራፍ እዚህ ገጽ ላይ እዚህ ቁጥር ላይ እዚህ ታምር ላይ እንዲህ የሚል አለ። ከዛ የትኛው እትም ነው እንደዚህ ያለው? የስንተኛው ዓመተ ምህረት ነው ያለው? መቼም ቤተክርስቲያን ጎንደሬ አይደለም፣ የጎጃም ሕዝብ አይደለም፣ የኦሮሞ ሕዝብ አይደለም፣ እንኳን እንደዚህ አይነት ክፍል የላትም ቤተክርስቲያን። ሲጀመር አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያ አይደሉም። ኢትዮጵያ እኮ አይደለም አቡነ ገብረ መንፈስ ቅዱስ ከተሳቱ ቅዱሳን አንዱ አይደሉ እንደኛ? ምን እንደኛ ጎጃሜ ጎንደር የሚል ምን እዚህ ውስጥ ገባ? ተንኮለኞች ሰዎች አስርጸው ካገቡት ደግሞ ይታረማል። አለቀ። እዚህ ላይ ካለ መጀመሪያ ያሳዩን። እዚህ ጋር ይሄው እዚህ ምዕራፍ እዚህ ቁጥር ላይ አንብቤዋለሁ የጎጃም ሕዝብ አይድንም የሚል አለ ብሎ ማሳየት አለበት አንድ ሰው። ታትሞ ገበያ ላይ በወጣ ጉዳይ እንዴት ይቦሻል ሰው?
ምዕራፍና ቁጥር ማሳየት አለበት። ይሄው እና ይሄ ታተመ ነው መጽሐፉ አለ። እዚህ ጋር የሥላሴ ስዕል አድኖ አለ። እዚህ ጋር የመድኃኔዓለም አለ። እዚህ ጋርም ስለ ፍቁር ወልዳ ስዕል አለ። ይሄ ምድረ ከብድ አንድነት ገዳም ፎቶ አለ። ከዛ እዚህ ጋር አለ። ይህንን ገድለ ገብረ መንፈስ ቅዱስ ከሁለቱ ገዳማት ውጪ ሌላ አካል ማሳተም ሆነ መሸጥ በሕግ የተከለከለ ነው ይላል። እዚህ ምድረ ከብድ እንጠይቀዋል። ከዛ ማህተብ አለበት። አይታችሁ እዚህ ማህተብ አለበት። ሲሸጥ ራሱ መጽሐፍ ላይ ሲወጣ ይሄ ምድረ ከብድ ሌላ ሰው አትሞ ስሩ አስገብቶ እንዳያትመው ማህተብ አለበት። ይሄ ገድለ አቡነ ገብረ መንፈስ ቅዱስ ወተአምራቱ በግዕዝና በአማርኛ ይልና የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም እና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ያሳተሙት ነው። ከዛ እዚህ ጋር ቤተክርስቲያኒቷ እውቅና ያለው የሀገረ ስብከቱ ማህተብ ያለበት እዚህ ጋር ማህተብ አለ። በዚህ መጽሐፍ እናውራ። አሁን ገዳሙን እንጠይቀዋለን። የጎጃም ሕዝብ አይደንም ብሎ የተናገረው ላይ እንጠይቀዋለን። አምጣው ግን መጀመሪያ እዚህ ላይ መጨረሻችን ያሳምርልን። ሁላችንም እግዚአብሔር አምላክ ከቁጥር ሳያጎለን በቤቱ እንድንኖር ተተክለንም እንድንጸና ከክፉ ሐሳብና ከክፉ ምኞት እንድንርቅ እግዚአብሔር አምላክ ይጠብቀን። እና አንዳንዴ ጊዜ በሚዲያ ላይ የሚወሩ ነገሮች በጣም አደገኛ ናቸው። ያለ ማስረጃው ሲወሩ አደገኛ ይሆናሉ፣ መስመር ይስታሉ። እመቤታችን በአዳም ገላ ውስጥ ታበራ ነበር የሚለው አደገኛ ትምህርት ነው። በዘመን የመጣን አይባልም። ይሄው መጽሐፈ ድጓ ላይ ያለ ከተቸን እዚህ ቆሞ መተቸት ነው በቃ። ቅዱስ ያሬድ በመጽሐፈ ድጓ ላይ እመቤታችን እንደ ዕንቁ በአዳም ገላ ውስጥ ነጽታ ታበራ ነበር የሚለው ቅዱስ ያሬድ ስህተት ነው ብለን ሞግት። ሲሞገት እንዴት ነው የሚሞገተው? ቃል በቃል አለ እዚህ ላይ ያው ገጽ 85 ላይ ሳይቻቸው አይደል አለ ቃል በቃል ገጽ 85 ላይ ማርያም ተሐቱ እምትካት ውስተ ከርሱ ለአዳም ከመዝ ባህሪ ጻዳ ማርያምስ በአዳም ገላ ውስጥ እንደ ነጭ ዕንቁ ታበራ ነበር። አሁን ተቼን ምንጭ ጠቅሰ የተናገረው ቅዱስ ያሬድ ነው። የምናገኘው ድጓው የዳር ጽዮን ላይ ነው እንጂ ዘመን አመጣሽ ነው ይሄ እንደ ዕንቁ ታበራለች ነው የሚለው አሁን የመጣ ነው፣ ፍልስፍና ነው፣ ከቅርብ ጊዜ መጣ ነው አይባልም። ቅዱስ ያሬድ ቅርብ ጊዜ ነው እንዴ? ይሄ በጣም ትልቅ ስህተት ነውና እንዲህ ማድረግ የለብንም። በማናውቀው ነገር ደፍራን እንናገር፣ ትዝብት ውስጥ ይጥላል። ዘማርያም እዚህ ጋር ስናገር ከኔ በእውቀት የሚሻሉ ሊቃነ ጳጳሳት፣ አባቶች፣ መምህራን ጭምር እንደሚሰሙ ማወቅ አለብን። የተሻሉ መምህራን እንዳሉ ከኔ የተሻለ ማጣቀስ የሚችሉ መምህራን እንዳሉ አምኜ ነው የምናገረው። ተሽዬ ሳይሆን የምናገረው የተሻሉ መምህራን እንዳሉ አምኜ ነው የምናገረው። ደግሞ ባላነበብነው ጉዳይ ላይ እንደዛ ልንል አይገባም። ችና ወለታ ጽድቅ የአባቶች ማስረጃ ድንግል ማርያም ድንቀተ ባህሪ እንደሌለባት ምናምን የሚያሳይ ይሄው ተዘርዝሮልሃል። ይሄው ወደ 13 ማስረጃ ተቀምጦልሃል። ይሄው ግባና ገጽ በመስጠት ተመልከት። ይሄው እመቤታችን ቅድመ ብስራተ መልአክ ከጌታ ሞትና ትንሣኤ በፊት ያልተዳደፈ ባህሪ ነበራት። ጎርጎሮስ መጋባሪ መንክራት የተናገረው የ3ኛው ክፍለ ዘመን አባት ነው። እመቤታችን ይኩነኒ ከማለቷ በፊት ያ ማለት ብስራተ መልአክ ከማግኘቷ በፊት ሔዋን ዕፀ በለስ ከመብላቷ በፊት የነበረ ንጽሐ ጠባይ ያላደፈ ሰውነት ነበራት። ቅዱስ ኤፍሬም ሶርያዊን የተናገረው የአባቶች ማስረጃ ይኸው። አንጾኪያው ምን አለ? ሳዊሮስ አንጾኪያ ዛሬ እኛ በደመ ክርስቶስ እንደነጻ ነው እመቤታችንም ከአደፍ ጉድፍ ነጻ ነበረች። ነጻ ሆናለች እኮ አለ የሚለው ነጻ ነበረች ነው የሚለው። ሜሪ ወዝ ነው ያለው እኮ ሜሪ ኢዝ አላለም። ሜሪ ወዝ እና በአባቶቻችን ዘንድ የለም አንልም።
እነ ቴዎዶጦስ ደግሞ ምን አሉ? እመቤታችን በሴት ባህሪ ተፈጥራለች። አዎ የአዳም ሔዋን ልጅ ናት፣ ያነ ኢያቄም ልጅ ናት ነው። ሆኖም በሴቶች መርገመን ኃጢአት ሱታፌ የላትም። በቃ አለቀ። እዚህ ከገድላት ድርሳናቱ ስርዋጽ ያለበትን ይስተክላው። እንደውም ማለት ያለብን እኮ እንደውም አሁን የሊቃውንቱ ጉባኤ ይሰበሰብ የለ አሁን ሚያዝያ 15 ላይ 13 ላይ በቃ ገድላት ድርሳናት ከአሁን በኋላ ሲታተሙ በቤተክርስቲያኒቷ እውቅና ይታተሙ። አሁን ይሄ መጽሐፍ ደስ የሚላችሁ የት የታተሙ ይላል? የምድረ ከብድ ሌላ አታሚ እንደዚህ ቢጽፎስ እዚህ ምን ትሉታላችሁ? የገዳሙ እውቅና ማህተብ ያለው አለ ታላችሁ። እንደዚህ መጠየቅ አለባችሁ። ይሄ ፎቶኮፒ እኮ አይደለም። ልክ የመጽሐፍ እያንዳንዱ እትመት ላይ የገዳሙ ለመሆኑን ማህተብ። አሁን በዚህ መሰረት ምድረ ከብድ ገዳምን እንጠይቀዋለን። የጎጃም ሕዝብ አይደለም የሚል ካለው እዚህ ውስጥ ግን የለም። ስናወራ መጽሐፍ ጠቅሰን ይሄው እዚህ ምዕራፍ እዚህ ቁጥር ላይ ይሄው ገድለ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ አይምንዳይ ነው የሚል አለ። ብሔር ጠቅሶ ለዛው ቤተክርስቲያን የጎጃም ሕዝብ የጎንደር የሚል ክፍል ውስጥ የለችም። እኛን ያለንበት እኛ ነው በዘር ያበላሸናት፣ እኛን ያረከስናት፣ እኛ ነው ያለ ስሟ ስም የሰጠናት። እንደኔ አይነቱ የማይመጥን ሰው ነው የቤተክርስቲያን ትምህርቷን ያበላሸንባት። ቱ ቢ ሆነስት እናውራ ካላችሁ እኛ አረከስናት፣ እኛ ቆሸሽናት። እነ ገብረ መንፈስ ቅዱስ አይደለም እንደዚህ ያሉት። እኛ ጥቅመኞች ነን፣ እኛ አጨብጫቢዎች ነን፣ እኛ አልኩባይ ነን፣ እኛ ዘረኞች ነን፣ እኛ አበላሽተናት። ይሄን ማመን አለብን። እዚህ ገድል ላይ ካለ ግን ምዕራፍና ቁጥር አሳዩን። በቃ የሆነ ሰው ብሏል አይደለም፣ የሆነ መምህር እንደዚህ ብሏል አይደለም። ያ መምህር ከየት አገኘው? ጥሩ መምህራችን እንደዚህ ብለዋል፣ የጎጃም ሕዝብ አይደለም ብለዋል። የቱ ጋር የትኛው እትም ላይ እንደዚህ የተናገረው? ከፍቶ ማሳየት ነው ያለበት አንድ ሰው ማለት። ከዛ ሲያሳይ ይሄኛው እትም ላይ እኮ እንደዚህ ይላል፣ እንደዚህ እትም ላይ ደግሞ እንደዚህ ይላል። ስለዚህ ይሄኛው ስርዋጽ ነው፣ የገዳሙ ያሳተመው ላይ እንደዚህ ይላል። በቃ አለቀ። ማስረጃው ነው ይላል። አሁን እኮ በነገራችን ላይ ሐሳቡ ተገብቶ እዚህ ደረሰው እዚህ ከዚህ በኋላ ነው። መጀመሪያ ገድላት ድርሳናት ባትቀበልም ችግር ሁሉም ባትቀበልም ችግር የለውም። ከዛ ደግሞ ተመለሰ ተስተካከለችና ደግሞ ተመለሳ ደግሞ አይ እንደው ስርዋጽ ያለበት ማን ተቀበላለን? ለዛ አይደለም ይሄው መጽሐፍ ቅዱስ ላይ የህትመት እንኳን ታይፒንግ ኤረር እንዳለ ከዚህ ያሳየ ነው። የ1980 እና እኔ 2000 እንደዚህ መነጽር ያየ ነው። አየን እኮ ስርዋጽ እኮ ተስተካከለ። ማን ነው ህትመት ነበረ፣ ታይፒንግ ይስተካከላል። ታይፒንግ ይኖራል፣ ስርዋጽ ይኖራል፣ ይታረማል። ዘመኑን ዘምነው ደግሞ ሲመጡ ደግሞ ይቀየራሉ። የአባትሽን ቤት እርሺ የሚለውን ቃል እኮ ባለፈው ዕለት እንትን የላችኋል አይደል? ሰምታችኋል። ባለፈው ልጄ ሆይ ስሚ አይደል የሚለው? ልጄ ሆይ ስሚ የአባትሽን ቤት እርሺ አይደል የሚለው? ንጉሥ ውበትሽን ወዷልና። ይሄ የምናገኘው ልበ አምላክ ዳዊት ነው የተናገረኝ። በቃ ልጄ ሆይ ስሚ ጆሮሽን አዘንቢ ወገንሽንም የአባትሽን ቤት እርሺ ይላል። ይሄን አንድምታውን ተመልከቱ እስቲ ምን እንደሚል ይሄን ቃል ሲተረጉም እዚህ ላይ አለላችሁ። የዳዊት መዝሙር ንባብና ትርጓሜው ከጥንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲወርድ ሲዋርድ እንደመጣ የታተመ ተሳይ ዘጉባኤ ማታ ደረጃ የታተመው ተመልከቱ። መዝሙር 45 በጣም በሚገርም ሁኔታ የተረጎመው እዚህ ጋር ሲተነትፍ አንዳንድ ጊዜ ያው እኛ በደንብ አክተን ስለማናነብ በእውነት የንባብ ችግር አለብን። ባይዘው ይሄ ማመን አለብን። የንባብ ችግር አለብን በእውነት ጠልቆ መጽሐፍቶችን ከሄዶ ከምንጩ አጥርቶ የመናገር ችግር አለብን። በእውነት ይሄን ነው ደፍረው ይናገራሉ። ችግር አለብን በጣም። እሺ እስቲ ማስረጃውን ከመጀመሪያው ጀምረን እንየውና ላሳያችሁ። እሺ የዳዊት መዝሙር ላይ 47 ነው። 47 እሺ ኦኬ የዳዊት መዝሙር 47
44 ላይ ኦኬ 44 ለሽ ይቅርታ እዚህ ጋር ምዕራፍ ስንት ላይ ነው የምናገኘው? ንጉሥ ውበትሽን ወዷልና የምትለው ማለት ነው። ቁጥር 10 ላይ አይደል? እሺ ይሄው ንጉሥ የመልክሽን ደም ግባት ወዷልና ይላል። ከዛ እመቤቴ ማርያም ሆይ ስሚ የአባትሽን ቤት እርሺ ይላል። የአባትሽን ቤት ምን ብሎ እንደሚፈታው እንየው። እሺ ንጉሥ ክርስቶስ ምግባርሽን ወዷልና። እሺ ፈጣሪ ስለሆነ ለመንግስት ሰማያት መምረጡ ፈጣሪያ ቢሆን ነውና። አንድም አለ የእመቤታችን መንፈስ ቅዱስ ልጆች ለጌትነት ይገዛሉ። ወትቀውም እመቤታችን በሰጣሃት ክብር ጸንታ ትኖራለች። አንድም በቀኝ ትቀመጣለች። ወነበረት ድንግል በየማነ ወልዳ ወአምላካ እንዲል በአልባሰ ወርቅ ንጹህ ስጋ ንጽሐ ነፍስ ንጽሐ ልቦና አንድ አድርጋ ይዛለች። ልጄ ምክሪ ስሚ ወለቴ ስሚ በዘር በሩካቤ ወልዳለሁ ማለትን ተይ። አሁንም እሱ መክሮ ዘክሮ የሚትሆኑ አይደለም የሚያስተዋት ሆኖ አይደለም በቅታ መገኘቷን መናገር ነው። አይታችኋል? በቅታ ምን መገኘቷን አይታችኋል? እንዴት እንደፈታ በቅታ መገኘቷን ለመናገር ነው። አሁን የአባትሽን ቤት እርሺ ምናምን ሲላት እዚህ ጋር አሁን እሱ አክብሮ ማነው መክሮ አስተምሮ የሚያስተዋት ሆኖ አይደለም በቅታ መገኘቷን መናገር ነው። እስመ ፈተወን ስጋሽን ለመዋሃድ መርጧልና እስመ ውእቱ ፈጣሪሽ ስለሆነ ፈጣሪሽ ስለሆነ ለእናትነት መምረጡ ፈጣሪዋ ቢሆን ነውና ፈጣሪዋ ነው። እውነት ነው እናምናለን እኮ ያው ፈጣሪዋ ነው። እና ይሄን ነገር በደንብ አድርገን ማወቅ ያስፈልጋል። አንድ ጊዜ በደንብ አድርጎ ካለማንበባችን ምናምን ነገር ብዙ ነገር ውስጥ ገረውስ እንገባለን። በቅታ ተገኝታለች ነው። በነገራችን ላይ አሁን ይሄኛው እዚህ ላይ እትም ላይ ያለ የዳዊት መዝሙር አንደኛው ላይ የወጣው ላይ ብትመለከቱ የባለጌ አባትሽን ቤት እርሺ ይላል። በነገራችን ላይ ያ ማለት በዘር በሩካቤ ወልዳለሁ አትበይ ነው። በቃ ስለዚህ የሚናገረው ቃል የባለ አባት አባትሽን የባለ ምድር አባትሽን ቤት እርሺ ማለት ነው። በተረፈ እቺ መጽሐፍ ላስተዋወቃችሁና ልጨርስ። እቺ መጽሐፍ ታውቁታላችሁ። በእንተ 80 አሐዱ መጽሐፍ ገበያ ላይ ያለ አይመስለኝም። አሁን 80 አሐዱ በእግዚአብሔር ቃል ሲመዘን የሚለው መጽሐፍ መልስ የሰጡ ናቸው ወልደ ሚካኤል ቶሎሳ። መናፍቁ ምን ብሎ የጻፈው 80 አሐዱ በእግዚአብሔር ቃል ሲመዘን ብሎ የጻፈው መጽሐፍ እኚህ ወልደ ሚካኤል ቶሎሳ የተባሉት ደግሞ በእንተ 80 አሐዱ መጽሐፍ ቅዱስ ላይ የሚጠይቁ ጥያቄዎችን እንዳለ መልስ ይሰጥ። ለምሳሌ አንዳንድ ጥያቄዎችን ሜንሽን አድርግላችሁና መጽሐፉን እንድታነቡት ማለት ነው። 80 አሐዱ እግዚአብሔር ቃል ሲመዘን የሚለው በጣም ብዙ 80 አሐዱ ጥያቄ ላላችሁ ሰዎች እዚህ ላይ መልስ አለ ብዬ ነው የተመለከቱ። ለምሳሌ የእንቁ ጽላት የሚለው ምላሽ ምንድነው? እግዚአብሔር ከመላእክት ጋር ተማከረ የሚለው ምን ለማለት ነው ብሎ ያነሳውን አለ። መጽሐፌን እኮ ዲያብሎስን የሚበቀለው ራጉኤል ነው ይላል። ለዚህ ምላሹ ምንድነው? ቅዱስ ሚካኤል በስጭት ብዙዎቻችሁ የምትገልጹት ማለት ነው። ሚካኤል ለሩፋኤል የተናገረው ያበሳጨኛል የሚለውን እንዴት መልአክ ቅዱስ ሚካኤል ይበሳጫሉ ብሎ ጠየቁ ጥያቄ ምላሽ። ይሄ በጣም ብዙ ነገር ያዘ። ምጽዋት ታጸድቃለች ሲባል ምን ማለት ነው? መጽሐፈ ጦቢት ላይ ያለው በአሳ ጉበት አጋንንትን ማውጣት እንዴት ይታያል? መጽሐፈ ዮዲት ላይ እንደዚህ የተነሱ ጥያቄዎችን አመናሉ። እነዚህ ያሉ አንድ ላይ ከዛ መቃቢያን ላይ ራሱ የሚነሱ መጽሐፈ ሲራክ ላይ ገንዘብ በቃኝ አትበል ሲል ምን ማለት ነው? መጽሐፍ መቃቢያን ሳልሳይ ለአዳም አልሰግድም ስላልኩኝ ወደኩኝ ያለው ምን ለማለት ተፈልጎ ነው? እነዚህ ሁሉ መላሽ ያሉበት ነው። ይሄ መጽሐፍ ምን ይባላል? በእንተ 80 አሐዱ። ማን ነው ጸሐፊው? በወልደ ሚካኤል ቶሎሳ 2005 ዓ.ም የታተመ አዲስ አበባ ነው። እና ክቡራና ምሁራን ደህና ሁኑ፣ ደህና ዋሉ። ቅዳሴ ሰዓትም ስለደረሰ ወደ ስራችን እንግባ። ስለነበረን ሰዓት ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም ከነማህተባችን ለክብር ሞት ያብቃን። አንዳችንም ከቁጥር ሳያጎለን ከጥፋትም ጠብቆን ለመሰነካከልም ሳያደርሰን በምሕረቱና በቸርነቱ ሁሉን ነገር በበጎ ጎዳና እንድንራመድ እሱ በምሕረቱና በቸርነቱ ይፍቀድልን።
ይቅርታ በጣም አላዘምኩባችሁ ዛሬ አይደለ?